በቃ እሺ። አላህ ሙሐመድ በጃሂልያ ጊዜ አሹራን ሲጾም የነበረው አላህ ነግሮት ነው ወይስ አይደለም? አለይሂ ሰላቱ ወሰላም ቀብል የሰማችሁኝ ነዋል። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሳይሆኑ በፊት ራሱ ይጾሙ ነበር እኮ ነው ያልኳለሁት። ለምን ነው የሚጾመው ነበረው? አሹራን ነው የሚጾሙት። ማን ጾም ብሎ ነው የሚጾመው? ሙሳ ማን ጾም ብሎ ነው የሚጾመው? አላህ ነው። ስለዚህ ነብይ ከመሆኑ በፊትም ነብይ ነበር ማለት ነው። ነብይ ከመሆኑ በፊትም ሉክ መገለጥ ይቀበል ነበር። ነብይ ማለት ምን ማለት ነው? በመጀመሪያ ነብይ ማለት ምን ማለት ነው? ነብይ መቼ ነው የሆነው? ነብይ ማለት ምን ማለት ነው እኮ ነው ያልኩህ። አንተው መልስልኝ እንጂ ነብይ ማለት ምን ማለት ነው? አይ አንተ እንዴት እንደተገነዘብከው ነው የገረመኝ። ለዛ እኮ ነው ነብይ ማለት ምን ማለት ነው? ነብይ የሆነው ተብሎ የሚታመነው በአንተ አስተምሮ ላይ ቆይ አዳምጥ። የመጀመሪያ መገለጥ መጣለት ተብሎ ቆይ አዳምጥ። አደረበኝ የመጀመሪያ መገለጥ መጣለት ተብሎ አሁን ብዙ ነገር ላፍርስና ላሳያችሁ። እንደውም ሱራ 93 አፈርስብሃለሁ። እስልምናን አሰት አድርጌ ላሳየህ። አትሳቅ፣ በደንብ አስተውሉ። አሹራን አስቀድሞም ነቢይ ከመሆኑ በፊትም አላህ ነግሮት ይጾም ነበር አለን አይደለ? ቴንኪው። ማን ነግሮት ብዬ ስለው በጃሊያ ጊዜም ይጾም ነበር። ከ40 ዓመት በፊቱም ይጾም ነበር። ልጅ ሆኖ ነው 20-30 ዓመትም ሆኖት ይጾም ነበር አይደለ? ኦኬ። ረሱል ከመሆኑ በፊት ነው የሚጾመው። ከመሆኑ በፊት ሳይሆን ረሱል ፕሊስ አደርብ። አንተ አብዱላ የተናገረውን አደርብ። ስለዚህ በ20 በ30 ዓመቱ የሚጾም ከሆነ ፕሊስ ተረጋጋ። ቆይ አደርብ። በ20 በ30 የሚጾም ከሆነ ፕሊስ አንዴ ቆይ ልጨርስ። አትጨማለቅ። ልጨርስ። በ20 በ30 የሚጾም አለ። ፕሊስ አትጨማለቃ። ሰው ቤት ገብተህ እኮ ሰው ሊያደርብ እኔ አንተን አስጨረስኩህ እኮ። በ20 በ30 ዓመቱ የሚጾም ከሆነ ማን ነገረው እንዲጾም? ስለው አላህ ነው የነገረው አለ። ሳያል ቡካሪ ወዲም 3 ቡክ 1 አዲስ ነምበር 3 ላይ ወይንም ደግሞ ሳይ ሙስሊም 160 ኤ ላይ ወይንም ደግሞ ቡሃሪ 6982 ላይ የመጀመሪያው መገለጥ ለሙሐመድ የታየው በሄራ ዋሻ ውስጥ በ40 ዓመቱ ነው የሚል ታሪክ አለ። ስለዚህ ኮንትራዲክሽን ከ40 ዓመቱ በፊትም መገለጥ መጥቶለት አሹራን እንዲጾም ታዞ ነበረ። የመጀመሪያ መገለጥ ፕሊስ አወናት ምንድነው የሚደረገው? ኢዲት ነገር ነው እንዴ? ምንድነው የሚደረገው? አሰሪ ስለዚህ ምንድነው የሚሆነው ማለት ነው ያልኩህ እኮ። ቆይ አይደለም እዚህ ጋር አንተ ቆይ፣ በጃህልያ ጊዜ ይጾማል ማን ነገረው ስትባል አላህ ነግሮታል ብለሃል። ስለዚህ አስቀድሞም አላህ መገለጥ ከሰጠው በሄራ ዋሻ የመጀመሪያው መገለጥ በሄራ ዋሻ ውስጥ ነው በ40 ዓመቱ ነው የሚለው ውድቅ ይሆናል ማለት ነው። እሺ ነብይና ረሱል ማለት ሲሄም መለየት ትችላለህ። ቀጥል ያልኳትን ቀጥል። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሳይሆኑ በፊት ማለት ነው ጣዖት ያመልኩ ነበር። አዎ ያመልካል። ማስረጃ 4252 74 4 ከፍታ ሳየ ነብዩ ሰለላሁ ዐለይሂ ወሰለም ጣዖትን እንዴት እንደሚያመልኩ ማለት ነው። እሺ 4252 እንደዚህ ይላል። እንደዚሁም ወደ አንተ ከትእዛዝ ሲሆን መንፈስን ወይም ቁርአንን አወረድን መጽሐፉንም እምነቱንም ምን እንደሆነ የምታውቅ አልነበርክም። ምን አያውቅም? እምነቱንም አያውቅም፣ መጽሐፍቱንም አያውቅም። አንድ ሰው እምነቱን ማያውቅ ከሆነ
ሊትራሊ ጣዖት አምላኪ ነው ማለት ነው። እምነቱ ምን እንደሆነ እንኳን ማያቅ ነው። አስብልም እዚህ ጋር ፓኒክ አታደርግ። ቆይ አትጮህ። መጽሐፉን አያውቅም። ሉክ መመሪያውን አያውቅም። በደንብ አስተውሉ። የሚመራበትን እምነት ካላወቀ ሊያምን አይችልም። እሱ ብቻ አይደለም እንደው አዳምጥ። ለመደነግጠው አልጨረስኩትም እኮ ክፍሉን ገና። መጽሐፉን አያውቅም ያምናል እንዳንል መጽሐፉን አያውቅም። ኦኬ ያለ መጽሐፉ ያውቃል እምነቱን እንዳንል ደግሞ እምነቱንም አያውቅም። ያውቃል ነው የሚለው እምነቱን ነው። መጽሐፉንም እምነቱንም ምን እንደሆነ የምታውቅ አልነበርክም። ግን ከባሮቻችን የምንሻውን ሰው በእርሱ የምንመራበት ብርሃን አደረግነው። አንተም ወደ ቀጥተኛው መንገድ በእርግጥ ትመራለህ። ተመርተሃል ነው የሚለው ኖ። እምነቱን አያውቅም፣ መጽሐፍቱን አያውቅም። ገና ወደ ምን ወደ ቀጥተኛው መንገድ ትመራለህ። ጥመት ውስጥ ነበረ። ስለዚህ ቶፒኩ ላይ መልሰው ክርስቲያን አሁን የተናገረው ነገር በጣም ነው የሚያስቀው። ኤቲስት ነበር አለ እኮ በእናትህ እምነት አልባ ነበር። ኤቲስት ነበር። እዚህ ጋር እንግዲህ አዳምጠኛ እንዴ ኤቲስት ነበር ምን ማለት ነው? እሺ ኤቲስት ነበር ማለት አብዱልዋሃብ እስማኝ አንዴ ስማኝ አንዴ ጣዖት አምላኪ አይደለም ኤቲስት ነው ምን ማለት ነው? ስማኝ መጀመሪያ አልኩ እኮ እሺ ቀጥል። አሁን እኔ ዲሲፕሊን ያልኩት እኮ ሌላ ነገር አለ። እኔ አሁን ያንተ ቤት መጥቼ ነው አለ ያወራው ያለሁት ያንተ ቤት ነው ታውቃለህ። አንተ ማንም ሰው ያውቃል። ነገር ግን እዚህ ጋር አንተ ሰውን ወደ እንትን ነው አለ እኔን ተወኝልህ። ይሄን የምታወራበትን መልስ መስጠት ይችላል ነበር። እስማኝ መጀመሪያ ልጨርስልህ። ምን ነው አይፎን እሺ መሆን ያለበት ነገር ልንገርህ። አሁንም ቢሆን ማለት ነው ለምሳሌ አንተ ከእሱ ጋር ተጣልተህ ነበር ከዚህ በፊት አይተንም ነበር። ላላ ተረት ያወራል። በእናትህ ኤቲስት ነው እንዳልከው በቃ ቀጥል። ኤቲስት ነው ያልከው ይሻላል። ጣዖት አምላኪ አይደለም ኤቲስት ነው። ኧረ በእናትህ እየያለብን እኮ መላሽ ስጥ ይባላል። ከሌ ፕሮሞሽን ሊሰራ ነው። ቶፒኩ ፓራፍሬዝ አድርገው ክርስቲያን ስትፈሩ ነው የምታስወጡት። በጣም ፈራ ነው። ቁርአን ተከፍቶ ስለ ግለሰብ ያወራሉ። ኧረ በኢየሱስ ምንድን ናችሁ እናንተ ግን? አሁን ቶፒኩ ላይ ስንመለስ ሙሐመድ የአሹራን ጾም የጾመው ከየት አምጥቶ ነው? ባይዘ እፎይ ዝም ብለን እያለፍናቸው ነው እንጂ በጣም ኮንትራዲክቲንግ ሀሳብ ነው። መዲና ሲሉ እየተቀበልናቸው ነው፣ ቁሬሽ ሲሉ እየተቀበልናቸው ነው። ሙሐመድ የሰማው መጀመሪያ ከየትኛው ነው? ይሄንን መመለስ አለባችሁ። አሳድ ሙሐመድ አለ? አሳድ ሙሐመድ ኦኬ። እሺ ሀያቱ ቀድሞ የገባ መሰለኝ። ሰላም ናችሁ? እንዴት ነው? ሰላም ነው። እንዴት ነህ? አለን። ያው አሁን እናንተ በምትጠይቁት ጥያቄ ላይ እንትን ለማለት ሳይሆን አሁን ሙሉ በሙሉ የሚጠይቁትን ትክክለኛ እንትን የሚሰጡትን ማብራሪያ የሚሰጡትን ሚውትና ወደ ታች እየጣላችኋቸው። ቀጥል አብራራሽ። ቀጥል አብራራ። እኔ አሁን ለምሳሌ እፎይ አብራራ። ሙሐመድ የአሹራን ጾም ከየት አምጥተን የጾመው? ሙሐመድ ይዋሻል እያለ ነው ይመስለኛል። አሁን እንደዚህ እያዳመጥኳችሁ ማለት ነው። እኔ ያለው ማለት ራሱ እንደሚዋሽ ይናገራል። ስትሮፍ አጠበሪ ቮሊዩም 6 ፔጅ 111 ላይ ሙሐመድ ራሱ እንደዋሸ ተናግሯል ይልናል። ኖ አይዋሽም። እንደማይዋሽ ደግሞ አላህ ራሱ መስክሮለታል። ምን እያለ ወማ ينطق عن الهوى إن هو إلا وحي يوحى ይላል ማለት ነው። ስለዚህ እሱንም የነገረ ሙሐመድ ነው። አላህ ሙሐመድ ከራሱ አይዋሽም ብሎ ተናገረ ብሎ የነገረ ሙሐመድ ራሱ ነው። አይደለም። አሁን እኮ እናንተ ይሄ ተፍሲር በሚገባበት ቦታ እየፈሰራችሁ ሳይሆን በእናንተ በራሳችሁ ሙሐመድ ከራሱ አይናገር ቆይ ሙሐመድ ከራሱ አይናገርም አንዳች ወይ ቢሆን እንጂ ብሎ የነገረህ ማን ነው? አላህ ራሱ ነው። ወማ ينطق عن الهوى إن هو إلا وحي يوحى ያለው አላህ ባስተላለፈው በማን አማካኝነት? በጅብሪል አማካኝነት የመጣውን ቁርአን ጅብሪል ሲናገር ሰምተዋል? ሱብሃንአላህ። አሁን እንኳን አንተ የማይገባው ምን ሱብሃንአላህ ትላለህ? ሉክ አላህ ትዋሻለህ ውሸታም ነህ ሲሉት ምን አለ ሙሐመድ? ቆይ ትዋሻለህ ሲሉት ኖ ያልዋሽም ይኸው አላህ መገለጥ ነገረኝ አላቸውና ምን አንተ ከራስህ አንዳች አትናገርም መገለጥ ቢሆን እንጂ ብሏችኋል አላቸው። ትዋሻለህ ተብሎ ሲባል ኖ አላህ አትዋሽም ብሎኛል መገለጥ ነው እንጂ ብሏል። ምንድነው? የመልስ አይሆንም እኮ
ቢስሚላህ አሁን አንተ እኮ የማይሆነውን ከሚሆነው እንትን ብለህ አቀላቅላችሁ እውነታውን የሚናገረውን ሰው እየነቀፋችሁ ሚውት በማድረግ ታወርዳላችሁ። አሁን ይሄ እኮ በፍትህ አሁን ቶፒኩ ላይ ግባ። አሁን ደግሞ ቁልሁላሁ አሐድ ሰመድ ለመሪ የሚለውንም በትክክል እናንተ እየፈሰራችሁ ቶፒኩ ላይ ግባ። አታልቅስ። ቶፒኩ ላይ ግባ። አታልቅስ። በቃ ወደ ቶፒክ እስኪ ሀሳባችን ላይ ነው። ፍትህ አሁን 6200 ሰው እኮ ነው የሚከታተለው። ስለዚህ በቃ ክርስቲያን መልስ ከሌለ ከታችሁን እኛን ተውን መልሱ ላይ እሺ። እንዲህ እየፈራክ ነው ሚት እያረክ ነው የምታወርደው አንተ መልስ አትፈልግም? ቀጥል፣ መልስ ስጥ። እሺ ለምሳሌ ልጠይቅህ አንድ መልስ ስጠኝ። እሺ ሙሳ እስኪ ጥያቄያችን ላይ ሂድ። አንተ ራስ ምንድነው አንተ ክርስቲያን የምትባለው? ጥያቄ ብቻ ጠይቃለሁ ነው። ሙሳ ቀደም ጠየቀን። ታግሰን አድምጠን ጠይቀህን ረጅም ሰዓት አብራርቼ መለስኩልህ አለ። አንተ ኖ ወላ የምትጠይቀው አንተ ነህ እኮ አሁን አንተ ነው። ቅድም አንተ እኮ አላውቅም ብለህ ጠየቅከን መለስኩልህ እኮ። እሺ አንዴ ብቻ አሁን እዚህ ጋር 6000 አሁን ቶፒኩ ላይ ግባ። ቶፒኩ ላይ ግባ። ረጅም ሰዓት ወስጄ አብራርቼ አስረድቼ ያለሁኝ ሌላ ጥያቄ ተሆነን እንቀበላለን በኋላ። አሁን ቶፒኩ ላይ ግባ። ክርስቲያን ፓራፍሬዝ አድርገው። ኦኬ ሙሐመድ የአሹራን ጾም የጾመው ከየት ነው? በነገራችን ላይ ይሄ በጣም የሐሰት ታሪክ እንደሆነ ከዚሁ እንድትረዱ እንፈልጋለን። ምክንያቱም አስቀድሞ እንግዲህ ጣዖት አምላኪዎች የራሳቸው የሆነ አምልኮ ነበራቸው። ሉክ ጣዖት አምላኪዎች የራሳቸው የሆነ ጣዖት አምልኮ ነበራቸው። ምን ያደርጉ ነበረ? ለምሳሌ ከአባን ይሽከረከራሉ። ልክ ዛሬ ላይ ሙስሊሞች ሀጅና ኡምራ ሲሄዱ ያንን ድንጋይ ጥቁሩን ድንጋይ እንደሚስሙት እነሱም እንደዛ ያደርጉ ነበር። በአመት አንድ ጊዜ ይጾሙ ነበረ። ወደ ሂራ ዋሻ ውስጥ እየሄዱ ራሳቸውን አግለው ከሚስቶቻቸው በመለየት ይጾሙ ነበረ። እነዚህን ሁሉ ያደርጉ ነበረ። የአሹራንም ጾም ደግሞ ይጾሙት ነበረ። እንግዲህ ይሄ በድንቁርና ጊዜ የሚባል ነው። ሰዎች በጣዖት አምልኮ ውስጥ የተዘፈቁበት ጊዜ ነበረ። እውነተኛውን አምላክ አያውቁትም ነበር፣ አያመልኩትም ነበር። ስለዚህ እነዚህ ይህንን የአሹራን ጾም ይጾማሉ። የሚጾሙት ራሱ ለምንድን ነበረ? የሚጾሙት ለምንድን ነበር? ሙሐመድ ደግሞ ከነሱ ተቀበለና ልክ እነሱ የሚያደርጉትን ሪቹዋል አክቲቪቲ ወሰደና የአሹራን ጾም መጾም ጀመረ። ኦኬ እሺ፣ ሙሐመድ ከቁረይሾቹ የአሹራን ጾም ተቀብሎ ሲጾም ምንድን ነበር አላማቸው? ለምንድን ነበር የሚጾሙት የአሹራን ጾም ቁረይሾቹ፣ እነዛ ጣዖት አምላኪያን ማለት ነው? አንደኛ ይሄንን ትመልሱልናላችሁ። ኦኬ የአሹራ ጾም እንደዛ ከሆነ ከቁረይሾቹ ተቀብሏል። አይ አልተቀበለም የምትሉ ከሆነ በግልጽ በደግ ታሪክ ይናገራል። መገለጥ ነው ወይስ አይደለም? አላህ ነግሮት ነው ወይስ አይደለም? ሌላኛው ታሪክ እኮ በዚሁ ላይ ሌላኛው ታሪክ ምንድነው? እሱ ክርስቲያኖችን የሚያካትት ደግሞ ተክርስቲያኖች ሲሰማ ደግሞ ሀሳብ ቀየረ። ሊሞት ከቁረይሾች አልናችሁ ከአይሁዶች ያልናችሁ የክርስቲያኖችን ደግሞ እንጨምር እስቲ። ሳይ ሙስሊም 1134 ኤ ላይ እሺ መልስ ለክርስቲያኖች ሲሰማ ደግሞ የሚለውን እንዴ ቆይ የፋሲካውን ደግሞ እንመጣበታለን። 55 ቀኗን ያ በጣም ነው የሚገርም። በነገራችን ላይ ይሄን ጾም ሙሐመድ እስኪሞት ድረስ ለመጾም አስቦ ነበረ። ላሳያቸው አንዴ ሉክ እሺ ሳይ ሙስሊም 1134 ኤ ላይ ምን ይላል? ኢብን አባስ ሪፖርት ዛት when the messenger of Allah fasted on the day of Ashura and commanded that it should be observed as a fast። ምንድነው ሙሐመድ የአሹራን ቀን ሲጾም ከዛ በኋላ ሰሃቦቹን ይሄን ቀን እንዲጾሙት አዘዘ። ከዛ በኋላ then the companion said to him ከዛ ኮምፓኒዮኖቹ ወይም ደግሞ ሰሃቦቹ እንደዚህ አሉት ይላል። ምን አሉት? Messenger of Allah, it is a day which the Jews and the Christians hold in high esteem። የአላህ መልእክተኛ ሆይ ይሄንን ቀን ማለትም የአሹራን ቀን አይሁዶችና ክርስቲያኖች ከልባቸው ወይም ደግሞ በእውነት ይጾሙታል ብለው ይጠይቁታል፣ ነገሩት። Thereupon the messenger of Allah said ከዛ በኋላ የአላህ መልእክተኛ እንደዚህ አላቸው when the next year comes የሚቀጥለው ዓመት ሲመጣ አለ God willing እንደ አላህ ፍቃድ we would observe fast on 9th በዘጠነኛው ቀን በሚቀጥለው ዓመት እንጾማለን አለ። የአሹራ ጾም የሚጾመው የነበረው መቼ ነው? በ10ኛው ቀን ነበር። ሙሐረም ወር ላይ በ10ኛው ቀን ነበር የሚጾመው። ሙሐመድ ምን አለ? እንደ አላህ ፍቃድ የሚቀጥለው ዓመት ከደረስን በዘጠነኛው ቀን እኛ እንጾመዋለን የአሹራን ጾም አላቸው። but the messenger of Allah died before advent of the next year የሚቀጥለው ዓመት ሳይደርስ የአላህ መልእክተኛ ሞተ።
9ኛው ቀን ላይ ሳይጾም ማለት ነው። እስከ ዛሬ ሲጾም የነበረው 10ኛው ቀን ላይ ነበር። ቀይራለሁ ቆይ የሚቀጥለው ዓመትም 10ኛ ቀን ጾም ብሎ ቀኑ ሳይደርስ ሞተ። የክርስቲያኖች ጋር ደግሞ ሊመሳሰል አስቦ አልሆነም። እሺ መልስ ልስጥ አንዴ። ቀጥል። አሁን እናንተ ለምሳሌ እኛ የምናመልከው አንድ አላህ ነው። እናንተ የምትከሉት 6000 በግ አለ ለምሳሌ እዚህ ጋር ምንም በቃ ፋይዳ የለውም። በባዶ ለምን አትሳደብ? እናንተ ባለጌዎች አትሁኑ። ጋጠወጥ እዚህ 6000 ሰው ትሳደባለህ። ስንት ምሁር ስንት ዶክተር ባለበት አንተ ስንት አንደርስታንድ የሚያደርግ ባለበት አትሳደብ። ኦዲየንስ አትሳደብ። ኢዲየት ውጣ ከዚህ። ባይ ዘ ዌይ መሐመድ በግ ጠባቂ ነው እና አክቹዋሊ በመዲና ያሉትንም በመካ ያሉትንም ተከታዮቹንም በጎች ብሏቸዋል። ሰው ምንድነው እሱ በግ ስድብ ከሆነ እንደዛ ብሎም ስለተናገረ በግ ባይ ዘ ዌይ የትትናም ምልክት ነች፣ የእርጋታም ምልክት ነች። በአራጆቿ ፊት ዝም እንደምትል በግ በዛም ትመሰላለች። ኤኒዌይስ እና መሐመድ ከክርስቲያኖች እና ከአይሁዶች ከክርስቲያኖች ደግሞ ሲሰማ የክርስቲያኖችን ሲሰማ ደግሞ ኔክስት እኛ እንዲናደርጋለን ብሎ ሳይሳካለት ሞተ። የቁረሾችን አየን፣ የአይሁዶችን አየን፣ የክርስቲያኖች መጣ። አንድ ነገር አለ። አንድ ጠበሪ ደግሞ የሚነግረን አለ ከጾም ጋር በተያያዘ እሱን አንድ ያዘጋጅልን ክርስቲያን። ከጾም ጋር በተያያዘ ሙፈሲሮቹ የሚነግሩን አለ። በቀደሙት ላይ ጾም ተደነገገ የሚል አስተምሮ አለ እና ጾም ከበዳቸው ክርስቲያኖች እና አይሁዶች። ጾም 30 ቀን መጾም ሲከብዳቸው ምን አደረጉ ይላል። ዊንተር ክረምትና በጋ አብረው ስለሚጾሙ እና እሱ ሲከብዳቸው እንዴት እንደሚያደርጉ እንደገና ደግሞ ሱራ 587 የወረደበትን ምክንያት ደግሞ ስታዩ ክርስቲያኖች አዩ ሙስሊሞቹ ክርስቲያኖቹ ሲጾሙ ከሚስቶቻቸው ጋር ይገናኙ። ከዛ ሙስሊሞቹ ደግሞ በጾም ሰዓት ኦቨር ይሆንባቸዋል ማለት ነው ስሜት ወንዶቹ እና ተቸገሩ። ክርስቲያኖቹ ግን ወሩን ሙሉ ምንም አይመስላቸው። ከዛ ሲያማክሩ እኛ ስጋ ስለማንበላ እንደዚህ ፕሮቲን ነገሮች ስለማንበላ እንደዚህ ራሳችንን የምንገዛበት ምንጾመው ስሜታችንንም እንገላበት ነው እንጂ ዝም ብሎ ከምግብ ሽፍት ማድረግ ብቻ አለም ብለው ይነግሯቸዋል። የተወሰኑት እየተደበቁ ወሲብ ማድረግ እንደጀመሩ ይናገራል ሐዲሳዎቻቸው። ከዛ በኋላ በቃ ግራ ሲገባቸው እንተው ምናምን የሚል እንትን ውስጥ ገቡ። መሐመድ ግን አላስቻለውም። ከዛ ምንድን ነው ያደረገው? ለምን እርምታ ኖ መቆም የለበትም ይሄ ነገር አላህ የፈቀደውን ሐላል ያደረገውን እርም አታድርጉ የሚል የቁርአን ክፍል አወረደ ማለት ነው። ማታ ማታ ትገናኙ ተፈቅዷል የሚለው መጣ ማለት ነው። ኤኒዌይስ ቀጥል ክርስቲያን። እሺ እንቀጥል። አንዴ መጀመሪያ የቁርአን አንቀጽ ላስነብባችሁና ከዛ እንቀጥላለን። ይሄ ሱረቱል በቀራ አንቀጽ 183 አንዲት ነገር ይናገራል። ምን ይላል? እናንተ ያመናችሁ ሆይ ጾም በእነዚያ ከእናንተ በነበሩት ህዝቦች ላይ እንደተጻፈ በእናንተም ላይ ተጻፈ፣ ልትጠነቀቁ ይከጅላል ይላል። ስለዚህ ከሙሐመድ በፊት የነበሩት ሰዎች ጾም እንደሚጾሙ እንደነበር ይጠቁማል። አሁን እኛ እዚህ ጋር በጣም ብዙ ጥያቄዎች አሉት። እነ ኢብራሂም ምንድን ነበር የሚጾመው? እነ ሙሳ ምንድን ነበሩ የሚጾሙት? እነ ዳውድ ምንድን ነበር የሚጾሙት? እነ ኢሳ ምንድን ነበር የሚጾሙት? የተጠቀሱት እንዳለ ቁርአን ላይ ከመጽሐፍ ቅዱስ ቀነጫጭቦ የወሰዳቸው ታሪኮች በሙሉ እነዛ ሰዎች የሚጾሙት ጾም ምንድን ነበር? ለምን ቁርአንና ግልጽና የተብራራ ነው ብላችሁ ስለምታምኑ ማለት ነው። አንድ ማስረጃ ብታመጡ ደስ ይለናል። ከሙሐመድ በፊት የነበሩት ጾም የተደነገገባቸው እነማን ናቸው የሚለውን እዚህ ጋር ታላቁ ሙፈሲር ጠበሪ ሲያብራራ ምን ይላል? ሉክ ኦ ዩ who should be lived fasting prescribed for those before you ምንድነው? ከዚህ በፊት ለነበሩት ጾም ተደነገገ የሚለውን ሲያብራራ as for those before us ከኛ በፊት የነበሩት የተባሉት ይላል they were Christians ክርስቲያኖች ነበሩ። በደንብ አስተውሉ። እዚህ ጋር ምን ይሰጠናል? አንድም ከእስልምና በፊት የነበረው እምነት ማን ነው ማለት ነው? ሲጾሙ የነበሩት ክርስቲያንና አይሁዶች ናቸው። ስለዚህ እስልምና የለም ማለት ነው። ከእናንተ በፊት እምነት ጾም እንዲጾሙ የተባሉት የሚጾሙት እነማን ናቸው ሲል ክርስቲያንና አይሁዶች ናቸው። ለዚህ ነው እስልምና በኋላ የመጣ ነው የምንላችሁ። ቀጥል። ያ ምንድነው? እነዛ ጾም የተደነገገባቸው ክርስቲያኖች ነበሩ ይላል። ረመዳን was prescribed for them ረመዳን መጾም ለነሱ ተደንግጎ ነበረ። ረመዳን መጾም ለነሱ ተደንግጎ ነበር ብሎ ይናገራል። and it was prescribed for them not to eat እንዳይበሉ ኖር ድሪንክ አፍተር ስሊፒንግ ከተኙ በኋላ ደግሞ እንዳይመገቡ። ሙስሊሞች ሌሊቱ ሙሉ ይበላሉ፣
ከዛ በፊት የነበሩ ክርስቲያኖች ረመዳንን የታዘዘባቸው ሌሊቱን ሙሉ ከተኙ በኋላ ተነስተው እንዳይበሉ ተደርገው ነበር ይላል። ኖር ቱ ሃቭ ሴክሹዋል ሪሌሽን ዊዝ ውመን ከሴቶቻቸውም ጋር ወሲብ እንዳያደርጉ ታዘው ነበረ። ሙስሊሞች ዛሬ ሌሊት ያደርጋሉ፣ ሌሊቱ ሙሉ ያደርጋሉ። ልክ ከምሽት እስከ ንጋት ድረስ ባለው ሰዓት ቁርአን እንደፈቀደላቸው ከሚስቶቻቸው ጋር መገናኘት እንደፈቀደላቸው ይናገራል። ነገር ግን እኮ ነው ይሄ ምንድነው? አይፈቀድም። እነሱ ሲያወሩ ተረት እያነበባችሁ ነው። እኛ ብቻ እንደመጥ እኮ ነው የምትሉት። ለምን እያነበበ ነው እኮ እነሱ ሲያወሩ ተረት ትላላችሁ። እናንተ ስታወሩ ልደመጥ ብቻ አትበሉ፣ አዳምጡ እንጂ። እኛ እኮ እያነበብን ነው። እነሱ እኮ ተረት ነው የሚያወሩት። መረጃ የለም። መረጃ ከኪስ ይኸው እኛማ እያነበብን ነው። አይደለም እነሱን ለምን ታስወርዳለህ? ሚዩት እያስ እኔ ብቻ ላውራ እኔ ብቻ በቃ አሁንስ ቀጥል። ክርስቲያን አንብበው ጨርስ። አንዴ ላንብብላቸው። ምንድነው እንዳይበሉ እንዳይጠጡ ወሲብም እንዳያደርጉ ተከልክለው ነበር። መቼ? ዲዩሪንግ ዘ መንዝ ኦፍ ረመዳን። እነማ? ክርስቲያኖቹ ማለት ነው። ፋስቲንግ ኢን ረመዳን ቢካም ዲፊካልት ፎር ክርስቲያንስ። ከዛ በኋላ ይህን ረመዳን ጾም የታዘባቸው በጣም ከበዳቸው ይላል። በጣም ከበዳቸው። የታዘዙት 30 ቀን እንደሆነ ከላይ ከፍ ብሎ ይናገራል። አሳያቸዋለሁ። 30 ቀን እንደነበረ ታዞላቸው ነበር። ሶ ይሄ ከበዳቸው። ኤንድ ኢት ኪፕ ቼንጂንግ ፎር ዘም ቢትዊን ዊንተር ኤንድ ሰመር። ከዛ በኋላ ጾሙን ወዴት አደረጉት? በክረምትና በበጋ መካከል የአየር ሁኔታው እንዲስማማቸው አድርገው ራሳቸው ለወጡት። when they saw this they gathered and instituted a fast during the period of between winter and summer እንዳልኳችሁ ማለት ነው። በበጋና በክረምት መካከል አደረጉት። and they said ከዛ እንደዚህ አሉ። እነማ? ክርስቲያኖቹ ሲከብዳቸው we will add 20 days to atone for what we have done። አሁን እኛ ላደረግነው ወንጀል 20 ቀን ያህል እንጨምራለን። ከስንት ቀን ላይ? ከ30 ቀኑ ላይ። ስለዚህ 50 ቀን መጾም ጀመሩ ማለት ነው። ስለዚህ አሁን ፋሲካን እየጾማችሁ ያላችሁት ጨምራችሁ ነው። 15 ቀን ሰርች እያደረግን ማንበብ እንችላለን። ብዙ መትቸገር ሰርች እያደረገ ማንም በጎግል እየተረጎመ ኩን ማንበብ ስላልቻላችሁ እኮ እያነበብንላችሁ ያላችሁት። ቀጥል። ሜቢ እዚህ ላይ ሀሳብ ካላቸው መቀጠል ይችላሉ። ስለዚህ 50 ቀን እንዲጾሙ ተደረገ ነው። አሁን እንግዲህ እነዛ ክርስቲያኖቹ 1 ወር ታዘው ነበረ። ስለከበዳቸው ወደ 50 ቀን አደረሱታል። ይሄ ራሱ ኢሎጂካል ነው። በነገራችን ላይ 30 ቀን ተሰጥቶ ከበደ ብለህ 50 ቀን ማድረስ ራሱ ምን ማለት ነው? በጣም እኮ ነው ጭንቅላታቸው የሚያስቀኝ። ሰው ሲከብደው ይቀንሳል እንጂ ቁጥር ይጨምራል አይመጣውም እኮ። ስለዚህ አሁን ክርስቲያኖች ተፈርዶባችሁ ነው እያላችሁ ነው። በጾም ወቅት ላይ እንዳበሉ እንዳጠጡ ተከልክላችሁ ወሲብም እንዳታደርጉ እናንተ ስለተከለከላችሁ ነው። ይህንኑ ደግሞ አላህ የፈቀደላችሁን ጣፋጭ ሚለው ሱራ 5:87 ክፈተው ቁርአን። እርም አታድርጉ። ክርስቲያኖቹ እንደዚህ እየጾሙ ነው፣ ወሲብም አያደርጉም። ስለዚህ እኛስ ብለው አንድ ጥያቄ ልጠይቅህ። እኔ አንድ ጠይቃለሽ። ቀጥይ። አይደለም ክርስቲያን ቀጥይ ማለት ጥያቄ አይደለም። አንተ አላማክ ምንድነው? ሰውን ወደ አንተ መውሰድ ነው ወይንስ ዝም ብሎ ማሰደብ? እዚህ ጋር አደባባይ ላይ ዝም ብሎ ሰው ማንቆሸሽ ነው? የሆነ አላማ ይኖርሃል። ይሄንን ስራ እዚህ ጋር ወጥተህ ቁጭ ብለህ ስትሰራ የሆነ አላማ ይኖርሃል፣ በተስፋ ማለት ነው። ለምሳሌ አስረድተህ ተናገረ። እዚህ ውስጥ ብዙ ሰው መሄድ ይችላል፣ ግን ስለአንተ ምንም የምታወራው ነገር የለም። እኔ ብዙ ጊዜ እየተከታተልኩህ ነው። ምንም የምታወራው ነገር የለም። ብቻ መሐመድ እንደዚህ ያለ እንደዚህ ያልክ እሺ በቃ አሁን እኮ ይሄ ትክክል እንዳልሆነ ገብቶሻል ማለት ነው። ስለዚህ አይደለም በስነ ስርዓት እሺ፣ ስለ ቁርአን ነገርከኝ። ለምሳሌ ንገረኛ ስለ አንተም አንድ ቀን እየነገርኩሽ እኮ ነው። እኛ ስጋ ስለማንበላ በጾም ሰዓት ላይ እንደዚህ አይነት ነገር ስለማናደርግ የእናንተዎቹ ደግሞ ስላልቻሉ መሐመድ ምን አመጣ? መገለጥ ምን ሚል እናንተ ያመናችሁ ሆይ አላህ ለእናንተ የፈቀደላችሁን ጣፋጭ እርም አታድርጉ። ጣፋጭ የተባለው ከሴቶች ጋር መገናኘቱን ማለት ነው። አላህ ፈቅዶላችኋል፣ ለእናንተ ተፈቅዷል። ክርስቲያኖች ፕሊስ ክርስቲያኖቹ ይጾሙ ነበረ በጊዜው። ሳቦቹ ክርስቲያኖቹ ይጾማሉ፣ ወሲብም አያደርጉም።
ስጋም አይበሉም፣ እንደዚህ ያደርጋሉ፣ እኛ እንደነሱ እንደ ብለው ሲሉት ኖ እነሱ እንደዛ እንዲጾሙ ስለታዘዙ ነው። እናንተ ደግሞ ስለ ቁርአን እንደዚህ አውራ ነው። ስለናንተ ንግባበት እስቲ አውራ። መጽሐፍ ቅዱስ ክፈት አንዳንድ ቀን ሁሌ መሐመድ እንደዚህ ያለ ስለ ወሲብ እያልኩ ሁሌ አታውራ። ይቅርታ አታውርደኝ። እሺ አታውርደኝ። ጥያቄ ካለሽ ቀጥ ያልኩሽ እኮ ምንድነው የምታደቅሽብን? ማናትሽ እታሽ። እሺ እኔ አሁን መጽሐፍ ቅዱስ ክፈትና አውራ። ከዛን ቀጥሎ ነው እኔ አውርቻለሁ ጨርሻለሁ ስለ ቁርአን ባለው አይደለም ብለሃል። ግን ስለ መጽሐፍ ቅዱስ ማወቅ ፈልጋለሁ። ምንድነው ማወቅ ፈልጋለሁ? አያስቅም እኮ እንዴት አይነት ከቁርአን ጋር እንዴት ንጽጽር ኖሮት በዚህ ልክ እንደዚህ ልታምን እንደቻል እኔም ማመን ፈልጋለሁ። ጥያቄ ካለሽ እኮ ቀጥ ይበቃለሽ። ምንድነው ኩን ፈይኩን? እኔ አላኮረፍኩኝም፣ እየጠየኳችሁ ነው። መጽሐፍ ቅዱስ ማወቅ ፈልጋለሁ። የለኝም አሳወቀኝ፣ ከዛም እናይበት ይሆናል። ከባድ አይደለም። እኔ ግልጽ ጥያቄ ነው እየጠየቅኩ ካለሁት። ማለት ማወቅ ፈልጋለሁ ነው የትኛውንም ሃይማኖት። ጥያቄሽ ምንድነው? ጥያቄ ካለሽ እኮ ቀጥ ያለሽ እኮ ጥያቄ መጽሐፍ ቅዱስን ማወቅ ነው እኮ። ምን አሁን ለምሳሌ ቁርአን ላይ እንደዚህ ነው እንደምትል መጽሐፍ ቅዱስም እንደዚህ ነው ብለህ ንገረኝ። ከዛም እኔ ኦኬ መልካም እሺ። ኢንጀነራል መጽሐፍ ቅዱስ እኛ ስንል እየከፈትክ እንደው እንደ ቁርአን እየከፈትክ ነው የምታስረዳኝ። አነጻጽሬ ያንተ ነው አምናለሁ። ወላሂ ጌታ ሆይ እኮ አዳምጪ። እሺ ያለሽ እስልምናው ቁርአን ስንል ቁርአን በመሐመድ ላይ ወረደ ማለት ነው። መጽሐፍ ቅዱስ ስንል ግን እኛ ምንድነው አንድ ሰው ላይ ወረደ ሳይሆን ብዙ የነቢያቶች ጽሑፍ ነው። የብዙዎቹ በመሐመድ ብቻ በሳቦች የተጻፈን እንደ ቁርአን ማለት ሳይሆን የሙሴን አለን፣ የዳዊት አለን፣ የሰለሞን አለን፣ የኢሳያስ አለን፣ የሕዝቅኤል አለን፣ ዕንባቆም አለን፣ የሕዝቅኤል አለን፣ የዩኤል አለን፣ የአስቴር አለን። እንደዚህ እያለ የተለያዩ መጽሐፍቶች ነው የኛ። እናንተ ጋር አንድ ቁርአን ነው which is የመሐመድ ብቻ ነው። የተለያዩትን አስረድተን ንገረኛ። እኔ እኮ መረዳት ፈልጋለሁ፣ ማወቅ ፈልጋለሁ። ቆይ አስረዳዎች ነው እነኚህ ነቢያቶችና አንድ ቤት አድርገው ኦኬ። እነኚህ መጽሐፍቶች ሁሉ በእነኚህ ሁሉ እናምናለን፣ በእነኚህ ሁሉ እንመራባቸዋለንም ማለት ነው። ስለዚህ መጽሐፍ ቅዱስ ስንል ጄኔራል ስለሆነ ስፔሲፊክ ጥያቄ ካለሽ ልቀበልሽ ያልኩሽ ለዛ ነው። ስለዚህ ፕላስ ደግሞ በአዲስ ኪዳን ስንመጣ ደግሞ ዮሐንስ ወንጌል አለ፣ ማቴዎስ ወንጌል አለ፣ ሉቃስ አለ፣ ማርቆስ አለ፣ ወንጌል ብቻ መልእክታቶች አሉ፣ ራእይ አለ፣ የሐዋርያት ሥራ አለ። እነኚህ ሁሉ መጽሐፍቶች ነው። መጽሐፍ ቅዱስ ስንል የተለያዩ መጽሐፍቶች ስብስብ በተለያዩ ሐዋርያትና በነቢያት የተጻፈ ማለት ነው። ቁርአን ግን በአንድ በመሐመድ ላይ ብቻ የወረደ ነው። ስለዚህ የሁሉንም ታሪኮች መሐመድ ነው የሚነግርሽ አንቺ። እኛ ግን ስለ ሙሴ የራሱ መጽሐፍ አለ። ስለ ዳዊት ራሱ የጻፈው መጽሐፍ አለ። የሙሴ መጽሐፍ ምን ይላል? የዳዊት መጽሐፍ ምን ይላል? ንገረኝ። እኔ አስረድተህ እንደ ቁርአኑ እየተነተንክ የዳዊት መጽሐፍ ለምሳሌ ንገረኝ። ኦኬ ጎበስ። የሙሴ መጽሐፍ በእናንተ ተውራት ተብሎ ይታመናል ማለት ነው። የኦሪት ተውራት ወይም ደግሞ የሕግ መጽሐፍቶች ብላችሁ ታምኑታላችሁ። በቀራ እንትን ላይ ታገኘዋለሽ። ሜይ ቢ ይህንን ቼክ ማድረግ ከፈለግሽ ሱራ 5 ከ44 እስከ 46 የተውራት ባለቤቶች በተውራት ይፍረዱ ስለሚል በኢሳ ላይ የወረደ ደግሞ ብለሽ የምታምኙ እኛ ምናምነው ወንጌል የምንለውን ኢንጅል ብለሽ ታምኛለሽ። እሱም ደግሞ ሱራ 5 47 ላይ ታገኘዋለሽ። ዘቡር የሚባል አለ በዳዊት ላይ የወረደ የዳዊት መጽሐፍ ማን ነው ያልሹ። እኛ ደግሞ ምን ብለን እናምናለን? እሱን መዝሙረ ዳዊት ብለን እናምናለን። እናንተ ዘቡር ብላችሁ ታምናላችሁ። እኛ ዘቡር ብለን ብቻ ስሙን ብቻ አይደለም እናምነው፣ ዘቡር የሚባለው መጽሐፉ አለን። እኛ ዘቡር የሚለው መጽሐፉ አለን። አንቺ ሱራ 4 136 ላይ በመጽሐፉ ዘቡር በተውራት በኢንጅል በእነኚህ እመኚ፣ በሁሉም መጽሐፍቶች ሳታዳይ እመኚ ተብለሻል። ስለዚህ እነኚህ መጽሐፍቶቹ እኛ ጋር አሉ፣ በእነኛ እናምናለን። ነገር ግን እያንዳንዱን አሳየኝ ከሆነ ዛሬ አይደለም የዛሬ ዓመትም እንደዛ እንጨርስም። ስፔሲፊክ ጥያቄ ከዛ ውስጥ ካለሽ እቀበልሻለሁ፣ ካልሆነ ግን አስቸጋሪ ነው። ትምህርት ከሆነ አሪፍ ነው። እና እናንተ የምታምኑት በማርያም ነው፣ በኢሳ ነው፣ በኢየሱስ ነው? በማን ነው የምታምኑት? ወይ ማለት እኔ ማመን ማለት ነው እንዳላችሁ ነው የማውቀው። ማመን ማለት ነው ማለት ነው። ወይ እኔ አሁን አንቺ ሰው ነሽ ብዬ አምናለሁ። ኩን ፈየኩን የምትባለው ነች እያወራችኝ ያለችው ብዬ አምናለሁ። ማመን ማለት ነው የምትጸልየው የምታምነው
ይሆናል አይደል? በቃ አምላክ የምትለው ጌታ ማን ነው? ያንተ የእናንተ ማለት ነው። ለምሳሌ እኔ 3 ጌታ እንዳላችሁ ነው የማውቀው። መልካም እሺ፣ አንቺ ነው የምታውቂው። እኛ ካላልንሽ አንቺ የምታውቂው ለእኛ መልስ አይሆንም። ኤፌሶን ምዕራፍ 5 ቁጥር 4 ላይ ሲናገር አንድ ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ አለ ይላል። አንድ ጌታ ብለን ነው ምናምነው እኛ። ስለዚህ የአንቺ የምታውቂው ለእኛ እምነት አይሆንም። ሜቢ የምትጸልዩ ስትይ ከምን እንዳመጣሽው አለኛል ባላቅም። ስለዚህ እኛ አንድ ጌታ፣ አንድ ሃይማኖት አለ፣ አንድ ጌታ አለ ብለን ነው ምናምነው። በደንብ አስበይ። አንድ ጌታ ማርያም ምናምን ያልሽውን ማርያም እሷ ጌታ ነች አላለም፣ ወይንም እሷ ደግሞ አምላክ ነችም አልወጣንም አላለም ማለት ነው። አብም መንፈስም ቅዱስም ነው የሆነ ብቻ አንድ ነው ብላችሁ ነው የምታምኑት። እኔ አላቅም ብያለሁ። ምንም ነገር ማወቅ ፈልጋለሁና እሺ ጎበዝ፣ እንደዛ ከሆነ እኛ አንድ አምላክ ነው የምናመልከው፣ አንድ ጌታ አንድ አምላክ ነው የምናመልከው። ነገር ግን በአካል 3 ብለን እናምናለን እንጂ 3 አምላክ ብለን አናምንም። ትጸልያላችሁ ምናምን ላልሹ ግን ሜቢ ሱናና ሳይ 29:19 ላይ እናንተ ለጥቁሩ ድንጋይ ትጸልያላችሁ፣ ጥቁሩ ድንጋይ ደግሞ ኃጢአትም ይቀር ይላል፣ በቂያማ ቀን ምላስና አፍ ይዞ የሚመጣል ብላችሁ ታምናላችሁ። እኛ ኃጢአት ይቀር የሚለው ኃጢአትን የሚያሰሪያው ፈጣሪ ብቻ ነው ብለን እናምናለን። ስለዚህ ኃጢአታችንን ይቅር እንዲለን እንዲምረን አምላክ ብለን ምንጸልየው ለፈጣሪ ብቻ ነው። ፈጣሪያችሁ ማን ነው? ኃጢአት ይቅር እንዲለን ብለን አምላክ ብለን ምንጸልየው ለፈጣሪ ብቻ ነው። እሱም አንድ ፈጣሪ ነው። ፈጣሪያችሁ ማን ነው? ኢየሱስ ነው። ኢየሱስ ቃል ነው፣ በስጋ የተገለጠ የማርያም ልጅ ነው። ቃል ስሉ ቃል ኢየሱስ ተብሎ ይጠራል። እግዚአብሔር ነው። እግዚአብሔር ፈጣሪያችን ነው። እግዚአብሔር ማለት ደግሞ ማን ነው? እግዚአብሔር ማለት ማን ነው? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ምንጠራው እግዚአብሔር ተብሎ ይጠራል። እሺ፣ ኢየሱስ ደግሞ ቃል ነው። ኢየሱስ ደግሞ የአብ የባህሪ ቃሉ ተብሎ ይጠራል። አምላካችን ቃል አለው ብለን እናምናለን። ብረመሰው ያሁን አብ የባህሪ ልጁ ማን ተብሎ ይጠራል? የአብ የባህሪ ልጁ ኢየሱስ ክርስቶስ የአብ የባህሪ ልጁ ነው። ወይንም ደግሞ የአብ ልጅ ማን ነው? ቃል ነው። ቃል የአብ ልጅ ነው ማለት ነው። ወልድ የአብ ልጅ ነው። ሶሪ። ስለዚህ ወልድ የአብ ልጅ ቃል እርሱ ሁሉን የፈጠረ ሁሉን ያስገኘ ማርያምን ከፈጠራት በኋላ በስጋ ተገልጧል፣ በስጋ ታይቷል ብለን እናምናለን። እሱ ማን ተብሎ ይጠራል? ስጋው ቃል ኢየሱስ ክርስቶስ ተብሎ ይጠራል። እሺ፣ አምላካችን በደንብ እሺ፣ ግልጽ ላድርግልሽ በቀላሉ እግዚአብሔር ነው ብላችሁ ታምናላችሁ። ከዛም በቃልም ታምናላችሁ፣ በማርያምም ታምናላችሁ። ቅድም ማርያምን ነጥይ ብዬ ይሻላለሁኝ። በደንብ አስተውይ። አምላካችን አንድ አምላክ ነው። አምላካችን ግን ቃል አለው። በደንብ አስተውይ። አምላካችን ቃል አለው። አምላካችን ቃል አለው። አምላካችን ህይወት አለው። ህይወት አለው፣ ቃል አለው። በደንብ አስተውይ። አምላካችን ምን አለው አልኩሽ? ቃል አለው አልኩሽ አይደለ? እሺ። አምላካችን ሕያው ነው፣ ህይወት አለው አልኩሽ አይደለ? ስለዚህ ቃሉን ምን ብለን እንጠራለን? የአብ ልጁ። ቃሉ ፍጡር አይደለም ብለን እናምናለን። የአብ ልጅ ነው ብለን እናምናለን። የባህሪ ህይወቱን ደግሞ ማን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። የአምላካችን የአብ የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። የአብ የባህሪ ቃሉን ደግሞ ወልድ ልጁ ብለን እንጠራለን። ስለዚህ 3 አካል ስንል ቃሉን፣ ልቡን ወይም ደግሞ አብን እና ስንፋሱን ወይም ደግሞ መንፈስ ቅዱስን ነው። አንቺ አላህ አለ አይደል? አላህ አለ አይደል? ወይ ማርያምን ታያት አላህ አለ አይደል? አንቺ ጋር እሺ፣ አላህ አለ አይደል? አላህ ቃል አለው የለውም? አላህ ቃል አለው የለውም? እኔ አላቅም ብዬሃለሁ። ማለት እኔ የትኛውን ሃይማኖት እርግጠኛ አርግ ካሳየኝ አምነ በቀላሉ ላስረዳሽ። አላህ ቃል አለው ተብሎ የሚታመነው ቃል ከሌለው ዲዳ ነው የሚሆነው። ቃል የለውም ካልሽ ዲዳ ነው። ቃል አለው ተብሎ ይታመናል። ቁርአን ያላህ ቃል ነው ተብሎ ይታመናል። ቁርአን ፍጡር ነው ወይ ብትያቸው ማንኛውም ፍጡር አይደለም ነው የሚሉሽ። አላህ አለ፣ ቁርአን ደግሞ ያላህ ቃል ነው፣ ፍጡር አይደለም ይሉሻል። ኦኬ፣ ቁርአን ፍጡር ካልሆነ ያላህ ቃል ከሆነ ይሄ ቁርአን ፍጡር ካልሆነ አላህ ነው ቁርአን? ኖ አላህ አይደለም ቁርአን። እና ምንድን ነው? ያላህ ቃል ነው። ፍጡር ነው? ፍጡር አይደለም። አላህ ፍጡር ነው? ፍጡር አይደለም። ቁርአንስ ፍጡር አይደለም። ስለዚህ ሁለት ፍጡር ያልሆኑ አሉ ማለት ነው። መልካም። አላህ ህይወት አለው የለውም?
ሕያው ነው አይደለም? አላህ ሕያው ነው አይደል? ሕይወት የለውም ካልሽ ድንጋይ ነው ማለት ነው፣ ወይንም ደግሞ ግዑዝ ነገር ሕይወት የሌለው ሙት ነው። ሕያው ከሆነ ያንን ሕይወቱ ምንድነው? አላህ ሩህ አለው አይደለ? ሩሁ ወይንም ደግሞ የአላህ መንፈሱ ምን ብለሽ ነው የምታምኙ? ሕይወቱ ብለሽ የምታምኝ ከሆነ ስለዚህ እኛ ሶስት ስንል ሕይወቱን ቃሉን ቆጥረን ነው። እሺ እንደዛ ከሆነ እሺ፣ ስለ ኢየሱስ ነገርከኝ፣ ቃል ነው። እሺ ማርያምስ? ማርያም የተመረጠች ንጽሕት ቅድስት እናት ነች፣ ኢየሱስን በስጋ የወለደች። ታዲያ እንዴት ሶስቱንም አንድ ላይ እኩል አድርጋችሁ ማመን ትችላላችሁ? ከማን ጋር? ማርያምን ማምለክ እንዴት? ለሁሉም አንድ ላይ ማንን? ፈጣሪያችሁን፣ እግዚአብሔራችሁን፣ ኢየሱስን ቃል ያልከውን። ኦኬ በደንብ እሺ፣ አስተውይ ጎበዝ። ኢየሱስ ስግው ቃል ነው፣ በስጋ የተገለጠ ቃል ማለት ነው። አስቀድሞ ምንም አልነበረም። ምንም ባልነበረበት ሰዓት ላይ አምላካችን ብቻ በነበረበት ላይ ምን አለ? ቃል አለ። አምላካችን አብ ምን አለው? ቃል አለው፣ ሕይወት አለው፣ የባህሪ ሕይወት እስትንፋስ አለው፣ መንፈስ ቅዱስ። ነገር ግን ዘመን ከመጣ በኋላ፣ ትውልድ ከመጣ በኋላ፣ ፍጥረት ከተፈጠረ በኋላ ያ ቃል በደንብ አስተውይ፣ ያ ቃል የአብ የባህሪ ቃሉ ልጁ ማርያምን ፈጠራት። ሁሉን የፈጠረው ቃል ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ የሆነ የለም ይላል። ሁሉ የተፈጠረው በእግዚአብሔር ቃል ነው። ሁሉ ያለሱ በእግዚአብሔር ቃል ያልተፈጠረ ምንም የለም። ስለዚህ ሁሉ ከፈጠረ ቃል ነው የምትሉት ኢየሱስን ከሆነ ኢየሱስ ጌታ ነው ያድናል የምትሉት እኮ አዳምጪ። ቃል ስለዚህ ሁሉም ፈጠረና በደንብ አስተውይ፣ ማርያምንም ቃል ፈጠራት ማለት ነው። ያለ ቃል የተፈጠረ ምንም ነገር የለም። ነገር ግን ቃል በስጋ ተገለጠ። ከማርያም ስጋና ደምን ተካፍሎ ማይታየው፣ ማይዳሰሰው፣ ማይነካው አጭር ቁመት ጠባብ ደረት ምናምን ተብሎ ማይነገርለት መለኮት በስጋ ከማርያም ተገለጠ ማለት ነው። በስጋ ታየ፣ ተዳሰሰ ብለን እናምናለን እኛ። ለምሳሌ በቀላሉ ልጠይቅሽ፣ እናትሽን ትወጃታለሽ? በጣም። ለእናትሽ የሆነ ደብዳቤ ወረቀት ላይ ብጽፊ፣ ደብዳቤውን ለክርስቲያን ብልኪለት፣ ለእናትሽ ሄዶ ቢያደርስ ያንን ደብዳቤ ለእናትሽ የጻፍሽው ቃል ወይንም ደግሞ ወረቀት ላይ ያሰፈርሽው ነገር ከአይምሮሽ ውስጥ ይጠፋል? አይጠፋም። አይጠፋም። ደረሳ እችላለሁ፣ ረሳለሁ። ለጊዜው እንያዘው። አሁን አይምሮሽ ውስጥ አለ። ቃሉን ግን ለክርስቲያን ላክሽለት እና እማወድሻለሁ የሚል ለክርስቲያን ላክሽ፣ አይምሮሽ ውስጥ አለ። ቴንኪው። አይምሮሽ ውስጥ እያለ ማየት እችላለሁ እኔ? አትችልም። መንካት እችላለሁ? አይቻልም። ኦኬ። ወረቀቱ ላይ የጻፍሽውንስ ማየት እችላለሁ? አትችልም። ወረቀቱ ላይ የጻፍሽውን ማየት አልችልም? ማየት ማለት እኔ እንደ አደራ ነገር ካላልኩ ከተሰጠኝ ወረቀቱ የሚታይ ነው አይደለ? ወረቀቱ ላይ ያለው ቃል ሊታይ፣ ሊነካ፣ ሊዳሰስ ይችላል። አይምሮሽ ውስጥ ያለው ግን ሊታይ አይችልም። ምን ላስረዳሽ መሰለሽ? ስለዚህ ቃል የማይታይ የማይዳሰስ በአብ እቅፍ የነበረው በሚታይ በሚነካ በሚዳሰስ ስጋን ተዋህዶ ተገለጠ። በደንብ አስተውይ። ወረቀቱ ላይ ቃልሽ ሲሰፍር ከአይምሮሽ አልጠፋም። አይምሮሽ ውስጥ እያለ ወረቀቱ ላይ ሲመጣ ከዚህኛው ተወገደ ማለት አይደለም። ወረቀቱ ላይም አለ፣ እዚህም አለ። ስለዚህ ቃል በሁሉ የሞላ ከስፔስና ፕሌስ ውጭ ያለው በስጋ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል ቆላስይስ ምዕራፍ 2 ቁጥር 9 ላይ። ስለዚህ በስጋው የመለኮት ሙላት ተገልጦ ያ ስጋው የሚታይ የሚዳሰስ የሚነካ ነው። ቃል ግን አስቀድሞ የነበረ ነው። ወረቀቱ ላይ አንቺ ቃልሽን ከማስፈርሽ በፊት ቃሉ አይምሮሽ ውስጥ ነበረ። በደንብ አስቢ። ቃሉ አይምሮሽ ውስጥ የነበረውን ለወረቀቱ ላይ ያሰፈርሽው አይምሮሽ ውስጥ አስቀድሞ ነበር አይደለ? ስለዚህ ወረቀቱ ላይ ሲሰፍር አይደለም ቃል የተፈጠረው ማለት ነው። ስለዚህ ቃል ምንድነው? እሱ ይሄ ምሳሌ ሁሉ ፐርፌክት ነው ማለት አይደለም። ስለዚህ ቃል ግን የኛ ቃል ዝሮ ቃል ነው። የፈጣሪ ቃል ግን አካላዊ ቃል ነው። መፍጠር፣ ማስገኘት፣ ማድረግ የሚችል ነው። ያ አካላዊ ቃል አስቀድሞ ነበረ፣ ነገር ግን በስጋ ተገለጠ።
ያ በምታዩ ስጋ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር የሚታይ የሚዳሰስ ሆነ ማለት ነው። እሺ ገባኝ። እሺ ኢየሱስ ማርያም እናቱ ነች አይደል? ለምሳሌ ፍጡር ነው፣ እሱን እንደ ጌታነት ነው የምታምኑት? እሱ ፍጡር ነው አናለሽ? ተወልዷል አይደል? ተረግዞ ተወልዶ ከሆነ ፍጡር ነው የሚሆነው። አይ ቀደም ብዬ አስረዳውሽ ቃል ነው ብዬ አስረዳውሻል። ቃል ስጋ ሲሆን ብዬ አስረዳውሻል። ከሷ የተገለጠው የተወለደው በስጋ የተገለጠው ምንድነው ብዬ አስረዳውሽ። እሷንም የፈጠራት ቃል እርሱ ከሷ ስጋና ደምን ተካፍሎ ተወለደ አልኩሽ። እሷንም ያስገኛት የፈጠራት ቃል ነው። ያ ቃል ደግሞ ክርስቶስ ማን ነው? ስግው ቃል ነው። መለኮት የተዋሃደው ቃል የተዋሃደው ስጋ ነው። ስለዚህ ስግው ቃል እንደመሆኑ ደግሞ ቃል ደግሞ የሁሉ ፈጣሪ እንደመሆኑ እሷንም የፈጠራት ነው ማለት ነው። እሷንም ያስገኛት ነው ማለት ነው። እኔስ ትምህርት ከፈለግሽ እሺ ክርስቲያንን አውሪው በውስጥ ያስተምርሽ አይሻልም? እሺ ግን ማለት ነው አንድ እኔ የምልክ አንድ ሀሳብ ቢኖረኝ ማለት ነው ቴሌግራም ላይ እናወራለን። እሺ አንድ የምልክ ነገር ቢኖር ለምሳሌ እዚህ ውስጥ ዝም ብሎ የሚያውቀውም ያወቀ የሆነ ዝም ብሎ ሰው ይገባል። ግን አንተ ስለማንም ምንም ነገር ሳትጠይቀው ለአንድ ሰው የጀመርከውን ጥያቄ በዛም ላይ ታስቀጥላለህ። ከይቅርታ ጋር አንድ ያዳምጠኝና ማለት ነው አንድ ነገር ስትሰራ አስተያየት ያስፈልግሃል። ግልጽ ነው። ከዛ ደግሞ መደማመጥ። እሺ በቃ የሆነ ነገር ካለ አይደለም የሆነ ነገር ካለ ለምሳሌ አንተ ዝም ብለህ እዚህ ጋር እያወራህ ከሆነ ሰውን የማትረዳበት መንገድ ላይ ዝም ብለህ ካወራህ ምንም እንትን አይልም። የሆነ ሰው ማስረዳት ካልቻልክ ምንም ጥቅም የለውም ዝም ብሎ እዚህ ጋር ማውራት ማለት ነው። ስለዚህ ብዙ ልጆች ሊያስረዱክ እየሞከሩ ነው። እሺ በቃ እናመሰግናለን። አትሰማም። እናመሰግናለን። አዳምጥ ብቻ ነው የምትለው። እነሱ አክብረው በስነ ስርዓት አንድ ቃል እንኳን ስድብ አይወጣቸውም። ሰው አታመናጭቅ፣ አትስደብ። ኧረ ተይ ተይ። እኔ አሁን አንቺ ሰደብኩሽ ኩን ፋይኩን እኔ አይደለም እኔ ከቀድም ብዙ ልጆችን ሚዩት ይዘህ ምናምን ነገር በቃ ብዙ ነገር አይቻለሁ እና እንደዚህ አይደለም። በቃ እሺ ታያቸው። የቀድሞ ሰዎቹ ፈርደዋል፣ አይተዋል። ሰዎቹ መንገር አያስፈልግም። በቃ ታያቸው እነሱ። ኤኒዌይስ ክርስቲያን ፓራፍሬዝ ታደርገዋለህ። ይብቃል። ያ ትንሽ እንቀጥል እስኪ። እስካሁን ምንም የተመለሰ እኮ መልስ የለም። እፎይ ምናልባት እስኪ እንፈልግ መልስ። አንተ ይቅርታ በጣም አበዛሁኝ። አንድ ይቅርታ አንድ ነገር ማለት ነው። አንተ እዚህ ጋር የምታወራው ሰዎችን ወደ አንተ ለመውሰድ ነው። ማማባጨት ፈልገህ ነው የምታወራው። መልስልኝ። ከማመት ተረት ተረት እንድትወጡ ነው። ከሐሰት አስተምሮ ከአጋንንታዊ አስተምሮ እንድትወጡ ነው። በቃ ዛሲት ቶፒክ ላይ ገባ። ያ ሜቢ ኩን ፈየኩን። አሁን አንቺ ጥያቄ ትዘት ነው አስተምሮታችሁ አይደለም። እናወራለን፣ ችግር የለውም። ማን ክርስቲያን እና በቃ ይበቃሽ። ትዘት ነው አስተምሮታችሁ። ለምንድን ነው እናንተ የምታወሩት? እስልምና ከሆነ ስህተት ነው እስልምና አስተምሮ። ለዛ ነው። ሰላም ናችሁ? ኦፎይ ሰላም ነኝ። አለን ሰላም ነው። እንዴት ነህ? አለው። ኦኬ ቁርአን ግልጽ እና የተብራራ ነው ብለህ ታምናለህ? ነኝ አሁን እኔ ለጥያቄ ነው መጣሁ ልጠይቃችሁ። እስኪ እቺ መልስልን። እስካሁን መለስን ረጅም ደቂቃ። አሁን ደግሞ እኛ ደግሞ እንጠይቅ በተራችን። ከዛ በኋላ ደግሞ አንተ ትጠይቃለህ። አሁን እኔ ልጠይቅ ስለገባው ነው። አንድ ልጠይቃችሁ መልስ። እስልምና መልስ አለው? እሱን ነግራቸዋለሁ። ኦኬ እስልምና መልስ የለውም ማለት መልሱልኝ። ጥያቄ ትጠይቃለህ እኮ አትጠይቅም አላልንህም? እኔ አሁን ልጠይቅ ነው ገባው እንጂ ለመከራከር እኮ ትጠይቃለህ። መጀመሪያ እኛን ጥያቄ እስልምናን ታውቃለህ? ያውቃለሁ። በቃ እሺ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? እሱን እንደርስበታለን። እሺ አንድ ልጠይቃችሁ፣ የኔ መልሱልኝ። ይሄ ያለ ማን ሆነ? ሰላም ነው። ጉድ እንዴት ነህ? ሰላም። ኦኬ ሙስሊም ነህ አይ ቲንክ። ጥያቄያችንን ሰምተዋል? ይሄያ በደንብ አልሰማሁም፣ ግን ያው ሲታወሩ ነው ያገባሁት። ኦኬ ቁርአን ግልጽና የተብራራ ነው ብለህ ታምናለህ?
ሹር አዎ። ኦኬ እሺ። ሙሐመድ የአሹራን ጾም ይጾም ነበር አይደል? አዎ። ማን አዞት ነበር የጾመው? እሱ አዎ መጀመሪያ ሲወለድ ማለት ነው። እሺ አላህ እሱ ናም ሲወለድ ራሱ እሱ በጣዖት መንገድ ሳይሆን መጀመሪያ ባሉ በነቢያቶች መንገድ ሲመራ ነበር እሱ። እሺ ቆይ እና እሱ አሹራን ሲጾም የነበረው አው በአላህ ሂዳያ ሆኖ ነው። የተወለደ ለታ ሰግዷል እያልከን ነው? አላሁ አክበር ምናምን ብሎ ተክቢር ምናምን ነገር ጣዖት አምላኪ አይደል? እናትና አባት እናቱ ጣዖት አምላኪ፣ አባቱ ጣዖት አምላኪ፣ አያቱ ጣዖት አምላኪ፣ አጎቱ ጣዖት አምላኪ፣ ማደግ ወሰደችው ጣዖት አምላኪ፣ ዘሆል ቤተሰቡ ጣዖት አምላኪ ሆኖ እንዴት ነው እሱ የተወለደው? ከጣዖት አምላኪ አይደለም። እሱ ጣዖት አምላክ የሚያመልክ ሳይሆን እሱ በተወለደ በሕፃንነቱ ማለት ነው አላህ መለኩን ልኮት እምነቱን ያከበር ናም። አንዴ ክፈትልኝ ክርስቲያን ሱራ 74 4 አንዴ ክፈትልኝ። ቁርአን እየዋሸ ነው ማለት ነው። አውራም ስማ መጀመሪያ ያልኩት ያልኩ ያለው ጣዖት ነበር አለ ሙሐመድ ራሱ ጣዖት እንትን ነበር። ከጣዖት ራቅ እያለ ነው እሱ ስማ መጀመሪያ ታደርገኛለህ እንዳመለከ ባሳየስ እስልምና ለቀቶታል ሳይሆን እኔም ለጣዖት እንደሚሰዋ ባሳየስ እስልምና ለቀቶታል። ጠየቀኝ አይደል? ጥያቄህን መልስ ስማ መጀመሪያ ቁርአኑን አታሳይ። እኔ እኮ ነው ማለት ቁርአን ካንተ በላይ ቁርአንን አታሳየኝ ይላል። ቁርአንን ነው የምትፈራለህ? እሺ ስለ ቁርአን 4 ላይ አድርግልኝ። ልብስህንም አጥራ። አንተ ቁርአን ፕሊዝ ለምንድን ነው ልብስህን አጥራ የተባለው? አንተ እኮ አው በቃ ማትሰማኝ ከሆነ አውርደኝ እና ለእኔ እወጣለሁ። ዝም ብለህ እኔ የምለውን መጀመሪያ ስማኛ። ቁርአን አሳን አንተ ስለ ቁርአን አታውቅም። የምታውቀው ቁርአን የመስበክ ነው የቀብሱ የቁርአኑን የማን ተፍሲር እሱ ምን አይነት ተፍሲር እንደሆነ ራሱ ቁርአን አታውቅም። ቁርአን እኮ በሙራድ ተፍሲር ያስፈልገውም ቁርአን ተፍሲር ያስፈልገው ለማጭበርበር ሳይሆን ቁርአን እኮ አንብበህ ተረዳህ እንድታምንበት እኮ ነው። ሰማህ? ቻሌንጅ አድርገኝ። እኔ አንተን 10 እጥፍ ቁርአን ካላወቅኩኝ ቻሌንጅ አድርገኝ። ተፍሲር ያስፈልገው ቁርአን በራሱ ቁርአን ግልጽ ነው። ቁርአን ራሱ እኮ ተፍሲር አንተ በማን ተፍሲር ነው እሱን የምታነበው? ዝም ብለህ የመስበክ ሳይሆን እኔን ስማኝ መጀመሪያ ሚልህን ስማኝ ስለ አንተ ለምን ቁርአን ታሳይ? ና ከፈተልና አንድ ጥቅስ ብቻ አምጣልኝ፣ ንጽጽር አቆማለሁ። ቁርአን ተፍሲር ያስፈልጋል ያለበትን አንድ ጥቅስ አምጣ እስኪ። የከሌን ተፍሲር ምን ተከተሉ ወይንም ያለበትን አንተ እኮ የጠየቅ አሁን አንድ መሰለህ ወንድም ቻሌንጅ አደረኩት። አንተ የኔን አልቁርአን ካወቅ እንዴት እንደመቀበል አያስፈልግም። ለአንተ አያስፈልግማ። ለወዴንሱ አንጣላ የተማርከው ላሱ ለስብከት ስለሆነ ለወዴንሱ ስጣቸው ማስረጃ። አንተ እኔ ምልህን አሰማኝ። ምን ጠየቁ? ለወዴንሱ ማስረጃ ተከፈተ። የጾመው ለምንድን ነው? ማን አዞት ነው አልከኝ አይደል? እሺ አሁን ወደሱ እንመለሳለን። እሱ መልስ ፈልገህ ወይስ አንተ ወደ ቁርአን የምታስገባኝ ለምንድን ነው? ምክንያቱም ለምንድን ነው እሱ በመጀመሪያ የጣልካት ነጥብ ስላለች ሙሐመድ ገና ሲወለድ የተወለደው በአብርሃማዊ እምነት ውስጥ ነው ምናምን ብለህ አልክ። እናቱ ጣዖት አምላኪ ነች፣ አባቱም ጣዖት አምላኪ ነው። ሲወልዱት እንዴት ነው እሱ አብርሃማዊ በሆነ ሁኔታ እንትን የሚሆነው? ከዛ በኋላ ያሳደገችው ማደጎ የወሰደችውም ሳፊያ የምትባለው ሳዲያ ነው የምትባለው፣ እሷም ጣዖት አምላኪ ነች። ከዛ በኋላ ደግሞ የሚመጣው አያቱም ጣዖት አምላኪ ነው። ከዛ በኋላ የሚመጣው ማደጎ የወሰደውንም እሱም እንትና አቡ ጣሊብ እሱም ጣዖት አምላኪ ነው። ምንድን ነው እሱ የምታወራን? ሁሉም ጣዖት አምላኪ ናቸው። ስለዚህ ቁርአንም ላይ ደግሞ ልብስህን አጥራ፣ አንጣ፣ አንጻ፣ ንጹህ አድርግ፣ ከጣዖቱ ራቅ እያለው ቁርአንም ቻሌንጅ ሲያደርገው ኃጢአትህን ይቅር እንዲልህ ንስሐ ግባ ሲለው ደጋግሞ ስለሚገኝ ብዙም እሱ ፖይንታችን ስላለ አሁን መልሰውና ክርስቲያን ስላሹራው መልሰው የአሹራ ጾም ላይ መልስ አለህ? ያያ ሙሐመድ ለምንድን ነበር የሚጾመው? ማን አዞት ነበር የሚጾመው? ሁለቱን ጥያቄ መልስልኝ። ክፈት ማይክን። ያያ አለ
መልስ የለም መልስ። አንተ ምን መሰለህ እዚህ ራሱ መልስ አያስፈልግም። እና ይሄ ሙስሊም ያለ ሌላ ካለ እስከዚህ ማውጣት ይሄ እኮ ስራ የሌለበት ቦታ ነው። ምን መሰለህ አያስፈልግም እዚህ አንተ እና ታዲያ አንተ ስለ አሹራ እኮ እኔ ልነግርህ እና አሹራ ወይ አንተ በጣም ታሳዝናለህ። በእውነት ታሳዝናላችሁ እንዴ! አንተ አሹራ ለምንድን ነው እሱ የምጾመው ብዬ ልነግርህና እሱ ከነብይነት ከመታወቁ በፊት ምን አይነት ሁኔታ ውስጥ እንደነበረ ከህፃንነቱ ጀምሮ እሱ ምን አይነት ሰው እንደሆነ ልነግርህ ስላንተ ደግሞ ወደ ቁርአን ቻሌንጅ ምን ማለት ነው? እምነቱን እሺ፣ ችግር የለውም። እምነቱን ያውቃል መሐመድ ነብይ ከመሆኑ በፊት እንዴት እምነቱን ያውቃል መሐመድ? እሱ አንተ ስማኝ፣ ቆይ እምነት አዎ፣ እሺ፣ ይሄን ያውቅ ነበር? አያውቅም። እና ታዲያ ካላወቀ ማን ነበር የሚያመልከው? ጣዖት አምላኪ ነበር እያልከ ነው? ስማኝ፣ አንተ አትስቅ፣ በእናትህ ስማኝ፣ መጀመሪያ ስማኝ። አትስቅ እንዴ! የስራን ይስጥ ክርስቲያን፣ ምን አትስቅ። እምነት ማለት ባላህ ማመን ነው። ባላህ ማመን ያውቃል አያውቅም? ምን መሰለህ እሱ በህፃንነቱ ማለት ነው ከልጆቹ ጋር ሲጫወት እሱ ደረቱን ቀደዱት። ሴጣን መቶ ደረቱን ቀደደው። እየሰማ ነው። በእናትህ አንተ ራሱ እኔ ሳውራ ለምንድን ነው የምታወራኝ? መሀል የምታወራው አንተ ቀጥል። እሱ በህፃንነቱ ማለት ነው ከልጆቹ ጋር እየተጫወተ ያለ መልእክት ተልኮለት በቃ የሱ ጣዖትና ሌላ ነገር እንዳይመለክ ኦፕሬሽን ተደርጎ እሱ በቃ እሱ ተመርቶት ያለ ሰው ነው። ማነው ኦፕሬሽን ያደረገው? አይካንት ጣዖት እንዳያመልክ ኦፕሬሽን ተደረገ። ቀዶ ጥገና ተደረገ። አምልኮ በቀዶ ጥገና ሲታከም ታከም አስቧል። እናታመልክ ቀዶ ጥገና ተደረገ። ቀዶ ሰፍት አንተ የምከትሉህን ገደል አስገባ። አንተ ራሱ ገደል ገብተህ ሰውንም ገደል ማስገባ ነው። ምን ነው ቀዶ የሰፉት? የትኛው ነብይ መንገድ ለምን ለማስረዳት ትሞክራለህ? ቆይ ምክንያቱም ከነብይ ቢጤ የሌለኝ አይደለሁም ብሏል። የትኛው ነብይ ነው ኦፕሬሽን የተደረገው? ቀዶ የተሰፋው የትኛው ነብይ ነው? ጭውያችሁ እኮ በጣም አስቂኝ ፓርት ስላለን ነው። ያ ልቡ ላይ ያለው ጥቁር ነገር አጣበለት ኦፕሬሽን ተደርጎ ምናምን ብላችሁ የምታምኑት ተረት ስላለ ምን ማለት ነው? እሱ ራሱ ያ ወደፊት እንደ እግዚአብሔር ፍቃድ በደንብ የምንገባበት ይሆናል። ኦኬ፣ እሺ፣ ጥያቄያችንን ሰምተኸዋል? ኦትም ኦኬ፣ እስኪ ስለ አሹራ ጾም ንገረን። ጥያቄ መጠየቅ ትችላለህ። መሐመድ የአሹራን ጾም ይጾም ነበር? መሐመድ የአሹራን ጾም ይጾም ነበር? ኑሪ ፈርስት ያው የገባሁበትን ነገር ለመግለጽ ያክል አጠር አድርጌ ልንገርህ። የገባሁበትን ነገር ለአንተም መልሱ ላይ ኖ ለመከራከርም ለምንም ሳይሆን አንተ ንጽጽር በምታቀርብበት በማንኛውም ታይም ላይ ዲስሪስፔክት አድርገህ የምትመናገር እንዳይለበት እኛን ተውን። በቃ እፎይ ደጋግሞ ብሏቸዋል። እኛን ተውን። ጥያቄያችን ላይ ብቻ ፎከስ አድርጉ። ጥያቄያችን ላይ ፎከስ አድርጋችሁ ይሰማናል። እኛ ዝም እንላለን፣ እናንተ ትልቁ አይሆናችሁ ታወራላችሁ። ችግር የለውም፣ ይሰማናል። እናንተ ዲስሪስፔክት አድርጋችሁ ስትናገሩ በደንብ ነው የሚሰማን። መልስ ኦዲየንስ በደንብ ስላየሱን ችግር የለም። ስለሚያይ አንተ እሱን ተው። ምንም መናገር መደጋገም አይጠበቅብህ። መልሱ አቆሰላችሁን እያሰደባችሁን ነው። ንጽጽር እንደዚህ ነው። እንዴት በተማረ ሰው መንገድ የምታቀርበው ንጽጽር ይሄ ነው? መልስ ሂድ ቀጥል። ማስረጃ በቀረበልህ ሰዓት ይሳክ። እሺ ከፍ እንበልና ክርስቲያን ዝም በል፣ ጣልቃ እንዳገባ 5 ደቂቃ ሰጥተንሃል። ስለ አሹራ ጾም አብራራ። መረጃውን ክፈትና ቀጥል። 1 ደቂቃ ስጠኝ።
እሺ አሹራ ቀን ስለ አሹራ ቀን ነው እንድነግርህ የፈለከው አይደለ? እቀጥላለሁኝ። የመጀመሪያ ጥያቄ ሰይደል ወጁድ መሐመድ ሰለላሁ ዐለይሂ ወሰለም የአሹራ ጾም ይጾሙ ነበሩ ይላልከው? አዎ ይጾሙ ነበር። እና የሚጾሙበት አላህ ነብዩ ሙሳና የእስራኤልን ህዝብ ከፊራውን በዚህ ቀን የታደገበት ቀን ነበር። አይሁዶች ይህን ቀን ሲጾሙ ነብዩ ሰለላሁ ዐለይሂ ወሰለም ታላቁ ሰው ዐለይሂ ሰላቱ ወሰላም ምን ይላሉ እዚህ ጉዳይ ላይ? እኔ ትንሽ ቀጥላለ እየነበረ ነዳጅ እንደጨረሰ መኪና ቁርጥ ብሎ በዛ ውልቅ አለ። ይመቸው። እንድላውራ ቀጥል። እንዴት ናችሁ? ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እኔ ጥያቄ ነው አለኝ። ቶፒክ ላይ የምትለለን ያ ረጅም ሰዓት ገስት ላይ ስለነበርክ ጀዋር ሜቢ እስኪ የሆነ ነገር በለን ኮል ጠይቃችሁ። አይ ቶፒክ ላይ ስናወራ የነበረው ቶፒክ ላይ ረጅም ሰዓት ሰምተሃል ሀሳቦቹን። ምንድነው ያንተ መልስ ስለ አሹራ ጾም? አይ ትርጉሙን አላውቀውም፣ አልደረስኩበትም። ምን ይዛ ከናኔ ኦኬ። እሺ ነጁን እናናግራት እስኪ ሜቢ ነጁ አለሽ? ጥያቄ አታስተናግዱኝም? ልወጣ ነው። እናስተናግዳለን። አንዴ ቆይ እንጨርስና ልጆቹን ነጁ አከም ነዛዳ ነጉማይ ከም ሜጋ ማልቶሬ ጋፊ ጋፈቻት ቱሬ ወይ አሹራ አየሽ ማይኒ አከምት ጀልቀባሜ ጀልቀሜ ጋፈ ጀቶ አከም ጾም አሹራ እንቤክተምኒ መንቤኬ አረፋ ቦደ ከን ጾማሙ ኢንሶምታት yoon danda'in an tsooma giddi miti garuu nan tsooma. Guyyaa meeqa soomama? Guyyaa 10. Guyyaa 10. Eenyutu sooma sin jedhe? Eenyu akka jedhe hin beeku. Akkanumatti cal jettanii soomtan gaa? Akid rabbi jedhe kaa eenyutu jechuu danda'a. Okay, rabbi jedhe sanaan ragaa fiduu dandeessaa? Ani baradhee achi hin geenye waan ta'eef ragacha keessa deemuu hin danda'u. Ragaa barbaadaa turre bar. Baradheen achi hin geenye waan ta'eef ragaa isaa isaan fidare akka soomamu. Waggaa meeqa soomte ati? Waggaa meeqa soomte? Jechuun waggaa meeqa soomte jechuun. Jechuun ashuraan soomtaa mini? Kan dura soomtee beektaa? Ammaan biyya hambaa waan jiruuf hin soomu. Gani gizee biyya jiru maatii faana nan sooma. Okay. Sooma kana Muhammadin korra jechaa jirra. Rabbirra hin finne. Ofiif uummatanii jechuudha isaan. Ayhudoonni yoo sooman argeeti. Isaan jala fudhateetti uummata isaa immoo akka sooman ni ajaje. Kanaafuu kun rabbi irraan dhufne jechaa jirra nu. Ragaa yoo qabaattan rabbi irraa dhufeera yoo jettan ragaa fidaa jechaa jirra. Kana kan hin beeku ustaaza warra gurguddaadha malee nu miti ka. Tole. Amarfan dandeessuuf? Maariffaa hin danda'a xiqqoo. Beekaatu manatti taphattaarta. Mara koo qabayyoo dubbatte. Hin danda'u kasirratti. Indee sirriitti dubbataa tamiti kunoo. እሺ ምንድን ነው ያለችው? አሹራ በፊት ከቤተሰብ ጋር ካለው ጾም ነበረ። አሁን ከቤተሰብ ጋር ስላልሆንኩኝ አልጾምም። ነገር ግን አሹራ ፈጣሪ እንትን ያለው ይመስለኛል ነው እና መረጃ ጠየኳት። መረጃ የለም አላቅም። እሱ ላይ አልደረስኩም። ኡስታዞቹ ካወቁን ነው እኔ አላቅም ነው ያለችው። እንደዛ ነው አይደለ ነጁ?
ነው እና ዝም ብሎ እኛ ደግሞ ዝም ብላችሁ ነው የምትጾሙት። ይህን ኮርጆታል መሐመድ በራሱ ነው ኦፊሳ ከለቀ ጀቻ ጅር ራሱ ነው የፈጠረው ራሱ ነው የሰራው እንጂ ፈጣሪ እንደዚህ ብሎ አዞት አይደለም። አየ ከዛ በኋላ ችለን ይገባል ብሎ ሐሳሙ ከነዳገሁ ነምኒ አሹራ ጾማ አሹራ ተኮ ጾሜ ሀጅሪ ጉዳ ቀባ ከጀደሙት ቤካ ሶም ቤኮ ከነራ ከነ አሹራ ጾም ተታናን ጩቡ ከንደርቤ ni haqqa akkas kan jedhu ni jira sunani bemmaja sirra haqa sa ya sunani bemmaja 17 38 ላይ ክፈትላት ምንድነው እሱ አሹራን ከጾማችሁ ኃጢያታችሁ ይፋቃል የሚል አለ ኃጢያታችሁ እንዳለ ይደመሰሳል አስሩን አንድ አመት እንደጾምኩ ቆጠረልሃል ጋበስ ያ ጉያ ቁዳን ጾም ተታናን ወጋ ማከስ አከሶም ተትን ለካ አማታናን ረመዳን ማፍጾም ዳሬ ጉያ ቁዳን ለኮፍቴን ጾም 10 ቀን መጾም ኃጢያት ሁሉ ይቅር የሚያስብል ከሆነ ኮሚቴ ዳገጋ ኃጢያትሽ ሁሉ ይሄንኛው 10 ቀን መጾም ረመዳንን መጾም ምን ያስፈልጋል? በቃ 10 ቀን እየጾምሽ ሌላው ፈታብሽ ረመዳን እኮ ከን ጉያ ከን ቁርአን ትቡ ሄዳ ረመዳን ከናኒ ወልትንዱ የቹን ጩቡን ከኒ አቀማታናን ጉያ ኩዳን ጾምቴ ጩቡን ከን ወጋ ጉቱ ሲፍ ኒ አቀማታናን ረመዳን ማፍጾም ዳሬ ጉያ ኩዳን ጾም ቶሬ ረመዳን ቱጫላ አሃ ከነት አከምቴ ረመዳን ጫላ ረመዳን ከን ወጋ ከሳ ጊዜ ተቆድፉ ከን ጂ ቁርአን ትቡ ሄዳዋን ታየ የቹን ረመዳን ጾምቴ ጩቡ ወጋ ሜቃ ከና ረመዳን ወላሂ ቤክ ወን ከና የቾኔ ኡስታዝ ወረ ጉርጉዳቱ ቤክ ካጾማ ጾማ ከን ረመዳና ከና ቦደሌ ከን ጉያ ጃ ጾማ ሞሂንጅራ መልካም እሺ ጉያ ተቆዮ ጾምቴ ቶር አጅሪ ቀባካ ሄዳሙቲ ቤከ ገሩ ከነ ኬስ ደሜ ምቤቆን ያ ይሄንን አሹራን 10 ቀን መጾም አመት የሰራችሁትን ኃጢያት ይቀር ይደላችኋል። ኃጢያታችሁን አመት የሰራችሁ ምን አገናኘው ከአሁን ከቁረሾች ጋር የአይሁዶች ከግብጽ መውጣት ምን አገናኘው? ምንም አያገናኘው የለም። እኔስ አንበበው ክርስቲያን ያ የአሹራ ጾምን ቁረሾች የሚጾሙት እንግዲህ ኃጢያታቸውን ይቅር እንዲላቸው ከሆነ ማን ነው ይቅር የሚላቸው? አንደኛ አላህ ነው ማን ይቅርናል? ሌላ የቁረሾችን ኃጢያት እንዴ ቁረይሾች ማንን ነው የሚያመልኩት? ማንን የሚያመልኩት እኮ አምላካቸው ማን ነው? ቁረይሾች ቁረይሾች አምላካቸው ማን ነው? ድንጋይና መልክ ነበር። ድንጋይና መልክ ነበር። ድንጋይ ያመልካሉ። ድንጋይና መልክ ነበር። ትልቅ ድንጋይ እንኳን ስናጣ ያምን ይገርመን እሱ አይደለ? አንዴ ክፈትላት፣ ይሄን አንብበና ክፈትላት። ቡሃሪ 43 76 አንዴ አንብበው። ይሄን ቅድሚያ አንብበዋል። ኦኬ ቆይ ላንብበው። ፋስቲንግ ኦን ዘ ዴይ ኦፍ አሹራ ማመር የተናገረው ፋስቲንግ ዘ ዴይ ኦፍ አሹራ የአሹራን ቀን መጾም ይላል። አይ ሆፕ ዊል ኤክስፔክት ፎር ዘ ሲን ኦፍ ዘ ፕሪቪየስ ይር ምን ይላል? የአሹራን ጾም መጾም ያምናው ባለፈው ዓመት የሰራነው ኃጢያት ሁሉ ይቅር እንደሚል ተስፋ አደርጋለሁ ብሎ መሐመድ ተናግሯል። ስለዚህ አሹራን የሚጾሙት እነኛ ደግሞ ጣዖቶቹ ድንጋይን ይጾሙ ነበር፣ ድንጋዩን ይዞሩ ነበረ። ቡሃሪ አንዴ ክፈተው። ቡሃሪ 4376ን ድንጋይ ያመልካሉ። የተሻለ ድንጋይ ሲያገኙ ድንጋዩን ይቀይራሉ፣ ድንጋዩን ይዞሩታል። አሁን ሙስሊሞቹ ካባን እንደሚዞሩት ማለት ነው። ድንጋይ ያመልኩ ነበረ። መሐመድ ከዛ ነጠቃቸውና ካባን አንድ ድንጋይ አስቀርቶ ማዞር ጀመረ። ኃጢያታችሁንም ይቅር ይላችኋል አለ ማለት ነው። ሉክ ዊዝድ ቱ ወርሺፕ ስቶንስ አይመለክም። ታመልኪዋለሽ፣ አሳይሻለሁኝ። አውሾየው አንድ የቀጠል ክርስቲያን ያ ድንጋይ ነበር የሚያመልኩት ነጁ። እንግዲህ ኃጢያታቸውን ይቅር የሚላቸው ድንጋዩ ነው ማለት ነው። በዚህ መሰረት የአሹራን ጾም ስለሚጾሙለት ናሬትድ አቡራጃ እንደተረከው ይላል ዊዝድ ቱ ወርሺፕ ስቶንስ እኛ ድንጋይ እናመልክ ነበረ። and when we found a better stone than the first one ከመጀመሪያው የተሻለ ደህና ድንጋይ ስናገኝ
we would throw the first one and take the later የመጀመሪያውን እንወረውረውና ያንን ያገኘነውን ደህናውን ድንጋይ እንይዘዋለን አለ። but if we could not get a stone ነገር ግን ድንጋይ ማግኘት ማንችል ከሆነ then we would collect some of earth or soil and then bring a sheep and milk that sheep over it ድንጋይ የምናጣ ከሆነ ግን አፈር ወይም ደግሞ ምድር እንሰበስብና እሱን ወተት አልበን እዛ ላይ አፍሰንበት ይላል and perform the tawaf around it እሱን እንሽከረከረው ነበር። ልክ እናንተ አሁን ከአባ እንደምትሽከረከሩት እነሱ ድንጋይ ካጡ አፈር ይሰበስቡና እሱ ላይ ወተት ያፈሳሉ፣ እሱን ይሽከረከሩታል ማለት ነው። ያ ሱናን አናሳይ 29:19 ክፈትልኝ። ምንድነው የሚያደርጉት እነዚህ ሰዎች? ድንጋይ ነበር የሚያመልኩት። ድንጋይ ያመልካሉ። ከዛ በኋላ ድንጋዩን ደግሞ ይዞሩታል። እነዚህ 7 ምናምን ዙሪያውን ይዞራል። ሰለሜ ኃጢአታቸውን ይቅር እንዲልላቸው ድንጋዩን ይዞራሉ። ሙሐመድ እነሱን አጠፋና አንድን ድንጋይ ያገኘና እነኛዎቹ ምንድነው የሚያደርጉ? የተሻለ ድንጋይ ሲያገኙ ድንጋይ ይቀየራሉ። ሙሐመድ አራዳ ነው። አንዱን ድንጋይ ያስቀረና ይሄ ከገነት የወረደ ነው፣ የእናንተን ኃጢአት የሚሸከም ነው ሰው። አብዱራህማን ቀጥል ክርስቲያን። It was narrated from Abdullah bin Ubayd that a man said አንድ ሰው ለዚህ ለአብደላህ ኢብን ኡበይድ ምን አለው? ኦ አብዱራህማን why do I only see you touching these two corners ምንድነው አብዱራህማን ሆይ እነዚህን ሁለት ጠርዞች ስትነካ የማይህ ለምንድን ነው ብሎ ይጠይቋል። he said I heard the messenger of Allah say የአላህ መልእክተኛ እንደዚህ ሲል ስለሰማሁት ነው። touching them erases sin እነዚህን መንካት ኃጢአት ይቅር ይላል። and I heard him saying whoever circumambulate 7 times ይሄንኑ ደግሞ መሽከርከር 7 ጊዜ it is like freeing a slave ባሪያን ነፃ እንደማውጣት ነው። ድንጋዩን መሽከርከር ባሪያን ነፃ እንደማውጣት፣ ድንጋዩን መሳም ኃጢአትን ይቅር ያስብላል። ድንጋዩን መንካት ኃጢአትን ይቅር ያስብላል። 7 ጊዜ ደግሞ ድንጋዩን መዞር ባሪያን ነፃ እንደሚያወጣ ነፃ ትወጫለሽ ይላል። ድንጋይ ተሽከርክረሽ ነፃ አትወጪም። ድንጋይ ነክተሽ ነፃ አትወጪም። ነፃ የሚያወጣው ከሰው ከባርነት ነፃ ያወጣን ማን ይባላል? ክርስቶስ ኢየሱስ። ያ በባህሪ ልጁ ሕያው የሆነ እሱ የሞትና የሕይወት ቁልፍ ያለው የሲኦልና የሞት ቁልፍ ያለው እሱ ክርስቶስ ነው። ሕያው የሚያደርገን ኃጢአትም ይቅር የሚለን እርሱ ነው። ማርቆስ ወንጌል ምዕራፍ 2 ቁጥር ማርቆስ ወንጌል ምዕራፍ 2 ከቁጥር 1 እስከ 5፣ ማቴዎስ ወንጌል ምዕራፍ 9 ከቁጥር 3 እስከ 8 እሱ ነው ክርስቶስ። እንደዚህ ተጋፍቶ ድንጋዩን ነክቶ ኃጢአታቸው ይቅር ይባላል። አሁን እችን ሲነኳት ኃጢአታቸው ይቅር ይባላል። እኔ እድል ተሰጥቶኝ እዚህ እጄ ሰፈርሽ ድንጋይ የለም? ይጠቅመኛል። ምን ይጠቅማል? ጥያቄ ምን ይጠቅምሻል? ይህ እኮ ከአላህ የወረደ በስውርድ ነጭ ነበረ፣ በእኛ ኃጢአት ነው እየጠቀረ። ኃጢአት ድንጋይ አይሸከምም፣ ቆሻሻ ነው የሚሸከመው ነጭ ነገር። ውዴ የኔ ቆንጆ ነጁ፣ ሁሌም ኃጢአት ወንጀል ነው እንጂ ቆሻሻ አይደለም። ኃጢአት ነጭ ነገር ከነካሹ ይጠቁራል። ስለዚህ የጠቆረው ቆሻሻሽን ነክቶ ከሆነ ነው እንጂ ኃጢአትሽን አይደለም። በጃሊያ ጊዜ ሴቶቹ ፔሬድ ይቀቡት ነበር፣ ልጅ ስጠን እያሉ ፔሬድ ይቀቡት ነበር። ነጭ ነገር ፔሬድ ተቀብቶ አልጠቆረም ማለት ዘበት ነው። አሁን ደግሞ እስከነላባቸው ሄደው ይነኩታል፣ ያም ስሙች ያርጉታል፣ እንትን ይሉታል ምናምን፣ አይጠቁርም ማለት ዘበት ነው። ስለዚህ ድንጋይ በባህሪው ድንጋይ ነው። ስለዚህ በነካሹ ቁጥር ነጭ ነገር ይቆሽሻል። ቆሻሻሽን ነው እንጂ የሚይዘው ኃጢአትን ሊሸከም አይችልም። ኃጢአታችንን የተሸከመ አንድ እሱ ክርስቶስ ብቻ። ኃጢአት ይቀር። ክርስቶስ ማን ነው የፈጠረው? እሱ ማርያም አይደል እንደ የወለደችው? እሱ አንቺንም እኔንም የፈጠረ ሁሉን ያስገኘ ብቻ ነው። ግን አንተ አላህ ማን ነው? አይመለከተኝም እሱ ግን አይ ይመለከትሻል። አላህ ማን ነው? አላህ ሰማይ ምድሩን የፈጠረ እኔንም አንተንም የፈጠረ። ኧረ ተይ ወላሂ ላዚ ኢየሱስ ነው። አላህ ተናግሮ ያውቃል? ኢየሱስ አላህ ተናግሮ ያውቃል? አላህ ተናግሮ ያውቃል? እንደፈጠረ ተናግሮ ያውቃል? ከመሐመድ ውጪ መሐመድ መልእክተኛው ነው፣ ልኮት ነው። እሱን ገባኝ። ከመሐመድ ውጪ አላህ ተናግሮ ያውቃል ወይ?
እሱን ስለላከልን እሱ ነገረን እኮ። መሐመድ የነገረሽን ነው። አሁን እኮ አላህ የሚባል አካል መሐመድ የፈጠረልሽን ነው እያመንሽ ያለሽው ማለት ነው። መሐመድ የፈጠረልሽን አላህ ነው እያመለክሽ ያለሽው አንቺ። አይ እኛ እርሳቸውን አናመልካቸውም፣ ግን ሱናቸውን እንከተላለን። ማንን? ነብይ መሐመድን ማምለክ ማለት ምን ማለት ነው? ያለሱ አማኝ መሆን ትችያለሽ? አለው ያ ነጁ ታቋርጣለች መሰለኝ። አይ ቲንክ ቀጥልሽ። ኦኬ ልጅ ማሩፋ ጀዋብ። አረ ቀድሞዋለሁ ክርስቲያን፣ እኔ ቀድሞዋለሁ። አስጠብቀኸኝ። እሺ ቀጥል። እሺ ክርስትና ሰበከ አንድ ነብይ በማስረጃ እንድታሳይ ነው ፈልገው እኔ። ኦኬ ክርስትና ማለት ምን ማለት ነው? እየጠየቅኩ ነው። ክርስትና ማለት ምን ማለት ነው? ያንተ ሃይማኖት እንደሆነ ማውቀው እኔ እኮ ስጠይቀኝ ጥያቄም ፓራፍሬዝ አድርገው። ክርስቲያን ማለት ምን ማለት ነው? በራሱ ጥያቄ ምንድን ነው ታውቀዋለህ? የክርስቲያኖች ሃይማኖት አይደል? የክርስቲያን የእናንተ ሃይማኖት ነው እያልኩ ነው እኮ። ምን ማለት ነው? አላውቅም። ቃሉን ታውቀዋለህ? አላውቅም። እኔ የክርስቶስ ተከታይ ማለት ነው። ክርስቶስ ነው የሰበከው። ክርስቶስ ነው የሰበከው። ታዲያ ክርስትና የክርስቶስ ተከታይ ማለት ነው። ቅድሚያ እዚህ ላይ ተግባባል። ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ኦኬ ያ ማለት ክርስቲያን ማለት ክርስቶስ እንደ ማለት ነው ወይ ነው? ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ክርስትና ማለት ሲለይ ክርስትና እምነቱ ነው። ስለዚህ ክርስቲያን ስትል ሰዎቹን ስፔሲፋይ እያደረግ ስለሆነ ሰዎቹ የክርስቶስ ተከታይ ማለት ነው። እኔ ክርስቲያን አይደለም ያልኩ ወይ ክርስትና ነው እኮ እየነገርኩህ እኮ ነው። ስለዚህ ክርስትና የሚለውም ከክርስቲያኖች የመጣ ስለሆነ ማለት ነው። ክርስቲያኖች በቤተክርስቲያን ውስጥ ክርስቶስ አይምን የክርስቶስ ተከታዩ ክርስቲያን ተባሉ። ስለዚህ ስሙ መቼ ነው የመጣው ከሆነ ጥያቄ ምንድነው? ቃል ኪዳን አለ። አስቀድሞ የሚባሉት የእግዚአብሔር ሕዝቦች የእግዚአብሔር ልጆች ተብለው ይባሉ ነበረ። በዘዳግም ምዕራፍ 4 ቁጥር 22 አካባቢ፣ ዘዳግም ምዕራፍ 14 ቁጥር 1 ላይ፣ ኢሳያስ ምዕራፍ 63 ቁጥር 16 ላይ የእግዚአብሔር ልጆች ተብለው የቃል ኪዳኑ ልጆች እነኛ እስራኤሎች የእግዚአብሔር ልጆች ተብለው ይባሉ ነበረ። ነገር ግን ትንቢት ነበረ። አዲስ ስም በቤቴና በቅጥሬ ውስጥ እሰጣችኋለሁ የሚል ትንቢት ነበረ። ትንቢተ ኢሳያስ ምዕራፍ 56 ከቁጥር 3 ጀምሮ ይመስለኛል 3 ወይም 5ኛው ቁጥር ላይ ክርስቲያን ሜይ ቢ ቼክ አድርገው ወይም 5ኛው ወይም 3ኛው ላይ ትንቢተ ኢሳያስ ምዕራፍ 56 ላይ በቤቴና በቅጥሬ ውስጥ አዲስ ስም የማይጠፋ ስም እሰጣችኋለሁ ተብሎ ተነግሮ ነበረ። ስለዚህ አዲስ ስም እንደሚሰጥ ተነግሯል። አስቀድሞ ማን ተብሎ ይጠራሉ አልኩ? ሕዝበ እግዚአብሔር፣ የእግዚአብሔር ልጆች፣ የቃል ኪዳን እነኛ እስራኤሎች ተብሎ ይጠሩ ነበረ። አዲስ ስም እንደሚሰጣቸው ትንቢት ተነገረ። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ ስም እሰጣችኋለሁ፣ የማይጠፋም የዘላለም ስም እሰጣችኋለሁ። የማይጠፋ ስም እንደሚሰጥ ቃል ኪዳን ተገባ በቤቱና በቅጥሩ ውስጥ። ማቴዎስ ወንጌል ምዕራፍ 16 አንዴ ክፈትልኝ። ስለዚህ በብሉይ ኪዳን የእግዚአብሔር ልጆች እስራኤል ልጆች ተብለው የሚጠበቁት እኛ የእግዚአብሔር ልጆች የተባሉት ስም እንደሚሰጥም ተነገራቸው። ኦኬ ስምዖን ጴጥሮስን ይጠይቀዋል። ክርስቶስን ሰዎች ማን ብለው ይጠይቁታል ብሎ ከጠየቀው በኋላ አንተ ሕያው የእግዚአብሔር ልጅ ነህ ሲለው ክርስቶስ ቤተክርስቲያኑ መሰረታት ማለት ነው። ስምዖን ጴጥሮስን መልሶ አንተ ክርስቶስ ነህ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደም ይህን አልገለጸልህም፣ ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች
አይችሏትም። ስለዚህ ቤተክርስቲያኑን ክርስቶስ ሰራ ማለት ነው። አስቀድሞ ምን ነበረ? ትንቢት ነበረ። በትንቢት ሲጠብቁት ነበረ። አዲስ ስም እንደሚሰጣቸው ተነግሯቸው ነበረ። ስለዚህ በቤት ውስጥ ሉክ በቅጥር ውስጥ አዲስ ስም እንደሚሰጣቸው ነገረን በትንቢት። ቤቱን ሰራት። አሁን ክርስቶስ ቤቱን ሰራት። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ዋርኒንግ ሰጠኝ። ማን ነው? ሃረስመንት ቡሊንግ ምንድን ነው? ምንም ነገር እንትን ያለው አለ እንዴ? ኤኒዌይስ እሺ። ባገኘውም ጊዜ ወደ አንጾኪያ መጡት። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። እዛ ጋር እያቸዋል። ቤተክርስቲያኑን ክርስቶስ ሰራት። ቤተክርስቲያኒቱን ሰራት አይደለ? ከዛስ በቤተ ክርስቲያን ውስጥ 1 ዓመት ተሰበሰቡ። ቤተክርስቲያንን ሰራለሁ አለ። ክርስቶስ ቤተክርስቲያኑን ሰራ። ብዙም ሕዝብ አስተማሩ። ደቀ መዛሙርቱም መጀመሪያ በአንጾኪያ ምን ተባሉ? ክርስቲያን ተባሉ። ስለዚህ አዲስ ስም ሰጣችኋለሁ በምን ውስጥ? በቤቴና በቅጥሬ ውስጥ ብሏቸው ነበረ። ትንቢት ነበረ። በብሉይ ኪዳን ሲጠብቁት ነበረ። ክርስቶስ እንደሚመጣ ሲጠብቁ ነበረ። ትንቢት ነበረ። ትንቢቱ ተፈጸመ ማለት ነው። ኦኬ፣ ያ ማለት ክርስትናና ክርስቲያን የማለው ቃል ምንም ልዩነት የላቸውም አይደል? አሁን ምን ተረዳኔ ካስረዳው? ክርስቲያን የሚል ጽሑፍ ክርስቲያን ሆኖ ተብላችሁ እንድትሰበካችሁ አሳያኝ። ምን አነበብኩ? አሁን ያስነበብከኝ ምንድን ነው ያነበብከው? ላምብልህ የኔ ታርጌቴ ክርስትና ችግር የለውም። ክርስቲያን ሆኖ የሚለው ነው እናሳያለን። ጴጥሮስ ላይ ያሳየው። አይ ቲንክ ጴጥሮስ ላይ ነው። ጴጥሮስ ነው። እሱን አይቼዋለሁ። እሱን እኔ እየጠየቅኩ ያለሁት ክርስትና ክርስቲያን ልዩነት አለ የለውም? ክርስትና እምነቱን ነው። ክርስቲያን ስትል ደግሞ ሰውየውንም ሪፈር እያደረክ ነው አልኩ። ቀጥል አንብበው ይሄንን። አዎ ክርስትና እምነቱ ነው። ክርስቲያን ደግሞ ፐርሰን ማለት ነው አይደል? ግን ያው ነው። እኔ የምፈልገው ደግሞ ክርስትና ምሎን ወርድ ነው እንድታብራራልኝ የሚፈልገው ከመጽሐፍ ቅዱስ። ኦኬ እምነት ማለት እምነት ነው አይደል ብለህ የመጣው አንተ? ክርስትና ስለ ክርስትና ዲፊኒሽን ንገረኝ። መኮንን የነገርኩህ እኮ እምነት ብዬ ነገርኩህ እኮ። እምነት ምንድን ነው? እሱን አብራራላለሁ። ቻሌንጅ አደርጋለሁ አንተን። አይደለም ከቁርአን ከሐዲስ ላይ እምነት ማለት ምን ማለት እንደሆነ አታመጣልኝም። እኔ መልስላለሁ፣ በቁርአን በመጽሐፍ ቅዱስ መልስላለሁ እምነትም ምን እንደሆነ ማለት ነው። ቻሌንጅ ስላደረከኝ እኔ መልስላለሁ። አንተ ከሐዲስ እንኳን አትሰጠኝም፣ እንኳን ከቁርአን ጠይቄ ልመልስልህ እችላለሁ። እሺ እመጣለሁ። አትሰጠኝ፣ መቼም አታመጣው። ስለዚህ ማትወጣው ቻሌንጅ ውስጥ አትግባ። ቀጥል ክርስቲያን። ሌስኮ አሁን ወደ ክርስትና የምትለው አውርድ ማለት ነው። አንዴ ቆይ እሺ፣ ይሄ ምን ይላል እዚህ ጋር ጀዋር? መጀመሪያ እየተግባባ እንሂድና ቤተክርስቲያን ምን ማለት ነው? ቤተክርስቲያን ማለት ቸርች አይደል እንዴ? ያታውቅም ይሄ እኮ ነው ችግሩ። ቤተክርስቲያን ማለት ማታውቅ ከሆነ ችግር የለውም። እሺ እናስረዳ። ጣራና ግድግዳውን መጀመሪያ ሪፈር አያደርግም። የመጀመሪያው ትርጉም ምንድነው? የክርስቲያኖች ጉባኤ ማለት ነው። በግሪኩ ኤክሌሲያ ይባላል። ስለዚህ የክርስቲያኖች ጉባኤ፣ የክርስቲያኖች ስብስብ ምን ይባላል? ቤተ ክርስቲያን ይባላል። ይሄንን ቤተ ክርስቲያን ደግሞ የሚሰራው ማን ነው? ራሱ ክርስቶስ ኢየሱስ ነው። ቤተ ክርስቲያኑ የሰራው ማን ነው? ራሱ ክርስቶስ ኢየሱስ። በምን መሰረት? በትንቢቱ መሰረት። ትንቢተ ኢሳይያስ ምዕራፍ 56 ላይ 65 ላይ አለ እንደተናገረው ማለት ነው። እነሆ አዲስ ስምን እሰጣቸዋለሁ ከነሱ ጋር የማይጠፋ የዘላለም ቃል ኪዳን አደርጋለሁ ብሎ እንደተናገረ እግዚአብሔር አምላክ አስቀድሞ፣ ትንቢቱ ደግሞ በክርስቶስ ኢየሱስ ተፈጽሞ ቤተክርስቲያኑን ሰርቶ እነዛ ደግሞ ጉባኤውን ማናለው ማለት ነው? ክርስቲያኖች ተባሉ። ቅድም የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ እንዳነበብ ነው ማለት ነው። ስለዚህ ይሄ ይሄን ቤተክርስቲያኑን ጉባኤውን ራሱ የሰራው ማን ነው? ክርስቶስ ኢየሱስ ነው ማለት ነው። ኦኬ ሶ ክርስትና መለውን ወደ ቤተክርስቲያን ሊያዞሽ ምንድነው? አልገባኝም። ምንድነው የሚለው? ምን ለማለት ፈልጎ ነው? እኔ ዋና ታርጌቴ ስለ ክርስትና የምለው ቃል መጽሐፍ ቅዱስ ውስጥ እንዴት ሊያጣ ቻልኩ እኮ። ምንድነው እምነት ተከታይ ሆናችሁ ክርስትና ምን ማለት ነው? ጥያቄ ወደ ጥያቄ እየጠየቁ እኮ ነው እኮ። አይ ቆይ አንተ እንዴት ተረድተው ነው? ችግር የለውም ቀጥል እስኪ። ክርስትናን እንዴት ልረዳው? የለማ ካሉ እስከነጭራሹ እኮ የለውም አይደል? ቃሉ እዚህ ውስጥ ከምን ልረዳው? ይኸውልህ እናስረዳ። ችግር የለውም በቃ
ይሄ ክርስትና ማለት በአጭሩ ይሄ ጉባኤው ነው። ጉባኤው ቤተክርስቲያንም ይባላል፣ ክርስትናም ይባላል። እሱን ደግሞ የመሰረተው ማን ነው? ክርስቶስ ነው። አሁንስ ተመለሰልህ? ድገምልኝ እስቲ ክርስትና የሚባለው ራሱ ጉባኤው ነው። ራሱ ቤተክርስቲያን ብሎ ክርስቶስ ኢየሱስ የመሰረተው ነው። በቃ ቤተክርስቲያን ማለት ራሱ ክርስትና እንደማለት ነው። ማስረጃ አለክ? ይሄው ኦኬ። አሁን ደክማቸው ሌላ ጊዜ ብታበራልኝ ይሻላል፣ ግን አልመለስክልኝም ስቲል ስልሽ እኔ በገባኝ ልክ የተረዳሁት ወርዱ ምንድን ነው የተረዳው? አንተ ምን ተረድተህ ነው? ምንም አልተረዳውም። ይፎይ ምንም አልተረዳም። እኛ ያልነውን ድገመው። እሺ እኛ ያልነውን ድገመው። ያልነውን ድገም ነው አልከኝ። አሁን ቆይ ጀዋር 4500 ሰዎች የሙስሊሞች ሳይኮነች እቺ በደንብ ሲገባቸው ምንም አልገባንም፣ ምንም አልተመለሰልንም። የሙስሊሞች ሳይኮነች ጭዌ ነች እና በደንብ እናውቃታለን። ክርስትና ምንድን ነው ብዬ ያስቀድሜ የጠየኩት ለዛ ነው። ክርስቶስን መከተል ማለት ነው ብዬው ነበረ። ስለዚህ እሱ አሁን ታርጌት አድርጓት የመጣትን ስለማውቃት ማለት ነው። ያችን አላገኛትም፣ ያችኛው አልተመቸን፣ እነዛ እንድንሄድ እድል አልሰጠነውም። ስለዚህ ምንድነው ያለው አማራጭ? አልተመለሰም አይነት ብዥታ ለመፍጠር ነው። ሰው ምንድነው እሱ ምን ብለናል? ክርስትና የሚለው ራሱ ኤክሌሲያ አንዴ ቤተክርስቲያን ኤክሌሲያ የሚለው ክርስቶስ መሰረታት። ክርስትና ማለት ደግሞ ምንድነው እሱ? ህብረቱን የሚከተሉት ክርስቲያኖች ተብለው ይባላሉ ብለን አለ። ስለዚህ እኛ ያለው የሆነ እንደዚህ የሚባል ታይትል ላይ አይደለም። ምንድነው በዛ ታይትል አንድ ነው። አንደኛ እንደ እስልምናው አስበው ከሆነ የሚያድነን ምንድነው እሱ? ክርስቶስን መከተል ነው የሚያድነን። ስለዚህ ክርስቶስ ያዘዘ ምንድነው? በማቴዎስ ወንጌል ላይ ምዕራፍ 10 ላይ ቁጥር 37 ላይ ፎር ሴክ ኦፍ አርጉመንት ክርስቲያን ሚልም ባይኖር ቤተክርስቲያን ሚል ባይኖር እንኳን ክርስቶስ ተከተሉኝ ካለ ክርስቶስ ሚለው ስም ነው የሚያድነን ማለት ነው። ስለዚህ ቤተክርስቲያኑ ግን የማነች? የክርስቶስ ስለሆነ የራሱ ነው የሚመሰርታት። ራሱ የሚመሰርታት ቤተክርስቲያን ስለሆነች ምንድንበት ያ ነው እንጂ ኔም አይደለም ያድነን። እምነቱ ያድነናል። እምነቱ ምንድነው? ተስፋ የምናደርገውን ያንን የሚያረጋግጥልን ስለሆነ ዕብራውያን ምዕራፍ 11 ቁጥር 1 ላይ እንደሚናገረው እኔ አሁን ቻሌንጅ ላድርግ ብል እምነት ምንድን ነው ብዬ ብጠይቅም አታውቅም። አይደለም ከቁርአን ከሐዲስ አታመጣም። ስለዚህ ሳታውቅ ነው የምታምነው ማለት ነው። ቻሌንጅ አደርጋለሁ ሲል እምነት ምንድን ነው? እምነት ምንድን ነው? ምንድን ነው እምነት? አምናለሁ እያልክ ነው ደጋግመህ። ስለዚህ እምነት ምንድን ነው? የኔን እምነት ነው የምጠይቀኝ? ኖ እምነት ምንድን ነው? ራሱ እምነት ያልከው ምንድን ነው? ኦኬ እምነት የምትለው ወርዷ ማለት ነው ዲፊኒሽኑ ነው አይደል? አዎ። ምክንያቱም ዲፊኒሽኑን ካላወቅ ብላይንድሊ ፎሎ እያደረክ ነው ማለት ነው። አምናለሁ ስትል ትርጉሙን እንኳን ሳታውቅ ነው የምታምነው ማለት ነው እምነት ምን እንደሆነ። እሺ የእምነት ትርጉሙን ቢያውቀው የክርስትና ሚኒንጉ ይገባኝ ነበር። ኤግዛክት ወርድ ፋላሲ እየጠየቅ ስለሆነ ኤግዛክት ወርድ ፋላሲ እየጠየቅኩ ነው። የእኛን ትርጓሜ ስነግርህ በአንተ በቁርአን ልፈሰረው ሞከርክ ማለት ነው። የእኛ መጽሐፍ ቅዱስ እንደ መጽሐፍ ቅዱስ ነው ፈሰረው እንጂ እንደ ቁርአን አይደለም። ስለዚህ እኛ ምንድነው ክርስቶስ በመከተል ነው። ህብረቱ ምን ተብሎ ይጠራል? ክርስቲያን ተብሎ ይጠራል። አንተ ግን ኤግዛክት ምንድነው የፈለግከው? ሙስሊም የሚባል ሃይማኖት እንደዛ ኔም እንዲመጣ ነው የፈለግከው። ስለዚህ እምነት የሚለውን ራሱ ጠየቅኩ ማለት ነው። ሙስሊም የሚባል እምነት ብለህ በምታስበው ሎጂክ እኔ ደግሞ ምን ጠየቅኩ? አይደለም ከቁርአን ከሐዲስ ላይ እምነት ማለት ምን ማለት እንደሆነ ዲፋይን አድርግ። እኔ ዲፋይን አደርግላለሁ በመጽሐፍ ቅዱስ። እፎይ ይኸውልህ ያነጣጣልከው እኮ አንተ ራስህ ነህ። ክርስቲያን ፐርሰኑን ነው የሚያሳየው። ክርስትና ደግሞ እምነት ነው ያልከኝ አይደለ? የለም እሺ፣ ለማንኛውም ይብቃ ነው። አሁን እንደዛ አላልከኝም ነበር አንተ ራስህን እንትን ያልከው። ከዛ በኋላ እንትን ሲልብህ ብያለሁ። እኔ ያልኩህ ምንድነው እሱ ክርስትና ምንድነው አልከኝ። ክርስቶስን መከተል። ክርስቲያንስ ፐርሰኑን ይመለከታል። ክርስቲያን ነህ ስትለኝ አዎ ክርስቲያን ምን ማለት ነው? ክርስቶስን ተከታይ ማለት ነው። ክርስትናስ ክርስቶስን መከተል።
እሺ እንዲገባኝ አንድ ነገር ልጨምርልህ። እሺ የኢየሱስ ክርስቶስ እምነቱ ምን ነበር? ኦኬ እንደ አላህ አማኝ አይደለም ማለትም አላህ እንደዛ የሚያምን ከሆነ አላህ ዘንድ እምነት እስልምና ነው ይላል። እሺ አላህ አማኝ ነው ማለት ነው። የሆነ የሚያምነው አለ እንደዚህ ፈጥሬያለሁ አድርጌያለሁ አላደረኩም እያለ እንትን የሚለው ማለት ነው። ክርስቶስ የሚታመን ራሱ ሎክ የሚታመን አምላክ ነው። የሚታመን አምላክ ነው። እሱን የምንከተለው ነው። እሱን እንድንከተለው እምነትን የመሰረተልን ነው። እምነት ምንድነው? በራሱ ያላየነውን የማናቀውን ነገር ተስፋ የምናደርገውን የሚገልጽ የሚያስረዳ ነው። ክርስቶስ ደግሞ አምላክ እንደመሆኑ ያላየው ያላወቀው ኖሮ ተስፋ አድርጎ ወደፊት የሚያየው ምናምን የሚያውቀው ገና ያላወቀው እውቀት ምናምን ነገር የለም። አላህ ግን አላህ ዘንድ እስልምና ሲሆን እምነት which is ያላየው ያላወቀው ነገሮች አሉ ማለት ነው። ወደፊት ገና የሚያውቃቸው ወደፊት የሚያያቸው የሚያውቃቸው ነገሮች ይኖራሉ ማለት ነው። ስለዚህ እምነት ምንድነው? በራሱ ያላየኸውን ማታቀውን ተስፋ የምታደርገውን የሚያረጋግጥ ከሆነ ክርስቶስ ደግሞ ቃል ስግው ቃል እሱ የሆነ ነገር እውቀት ጎሎት ማያውቃቸው ኖረው ወይንም ደግሞ ያላያቸው ኖረው ማያያቸው ወደፊት ባያቸው ምናምን እያለ እንደሚላቸው ነገሮች የሉ ተስፋ የሚያደርጋቸው እንደዛ በእውቀት ደረጃ እንትን ብሎ የለም። ስለዚህ ሜቢ ላላ ሊሰራ ይችላል። ክርስቶስ የሚታመን አምላክ ነው። ራሱ ክርስቶስ የክርስቶስ ተከታይ ነን ስንል እሱን የምናምን እያልን ነው። የሚታመን ነው እሱ። አላህ ያምናል አይደለ? አላህ እምነት አለው። ፈጣሪ ሆኖ እምነት ይኖራል እንዴ? አላህ ዘንድ እምነት እስልምና ነው ሲል ምን እያለ ነው? በአላህ ዘንድ ተቀባይነት ያለው እምነት እስልምና ነው እንጂ ዛት ሚንስ አላህ እምነት ነው አይኖርም። ኢንፎርሜሽኑ የለኝም። ዘላለማዊ ነው አይደለ? ቁርአን ቃሉ ዘላለማዊ ነው አይደለ? አላህ ቃሉ እስልምና የሚለው ፍጡር አይደለም አይደለ? አይ ማላቆ ነገር ልታስወራኝ ነው። አይፈኝ ነው ታውቀዋለህ። ቀላል ነው። እስልምና ማለት እሺ ቁርአን ውስጥ ቁርአን ያለ ቃል ነው አይደለ? ኦፍ ኮርስ ቁርአን ውስጥ ደግሞ እስላም የሚባል አለ አይደለ? አለ። እስላም የሚባል ሃይማኖት አላህ ላይ ከባህሪው አለ ማለት ነው። የሚታመን እስልምና የሚባል አላህ ባህሪ ያለው ማንን እያመነ ነው? አስተርጋመልኝ እስላም የሚባል ሃይማኖት ቁርአን ያለ ቃል ነው። እዛ ውስጥ ደግሞ በእስልምና መኑ የሚል ቃል አለ አይደለ? ያ ደግሞ ያላ ባህሪው ነው። ልክ እንደ እጁ እንደ እግሩ በእስልምና መኑ የሚለው አንዱ ባህሪው ነው አይደለ? አሁን ከጠየኩት ጥያቄ ጋር ወይ ምን አገናኘው ይሄን ተአምር? ቆይ አንተ እየጠየከኛል። አንድ ፍጥረት ሳይፈጠር አላህ ዘንድ እስልምና እመኑ የሚለው ምንድነው? እሱ ማን ነው የሚያምነው? ፍጥረት ሳይፈጠር እስልምና ራሱ መኖሩ እስልምና ማን ያምነው ነበር? እስልምና ሃይማኖቱን ወደኛ ስለላከ ነው ፍጥረት ሳይፈጠር ነው ያልኩህ እኔ። ፍጥረት ሳይፈጠር እስልምና ሃይማኖት አለ አይደለ? አዳም ፍጥረት አይደለም እንዴ? አዳምና ሔዋንም ሳይፈጠሩ ምድርና ሰማይም ሳይፈጠሩ እስልምና ሃይማኖት አለ የለም? አላውቅም። ቁርአን ያለ ቃል አይደለ? ቆይ ቁርአን ያለ ቃል ነው አይደለ? አዎ። ቁርአን ውስጥ ደግሞ እስልምና የሚባል ሃይማኖት አለ አይደለ? አለ ያልኩ እኮ። ያለ ቃል ደግሞ ፍጡር አይደለም። ቁርአን ፍጡር አይደለም አይደለ? ይሄ ነገር እኮ እኔ ግልጽ አይደለም። ቁርአን ፍጡር ነው አይደለም ማለት ነገር እኔ የማላውቀው ነገር ደግሞ ማውራት አልፈልግም። ቁርአን ፍጡር አይደለም ብላችሁ የምታምኑት። ስለዚህ ከዛ ውስጥ ደግሞ ከዛ ቃል ውስጥ ምንድነው እሱ እስልምና የሚባል ሃይማኖት አለ። ያ እስልምና ሃይማኖት ደግሞ ዘላለማዊ ከሆነ ስለዚህ እስልምና የሚባለው ሃይማኖት ፍጥረት ሳይፈጠር ሃይማኖቱ አለ። ማን ነው ሃይማኖቱን ኤክሰርሳይዝ ሲያደርገው የነበረው? ፍጥረት ሳይፈጠር ከኢተርኒቲ አብሮት ካላህ ጋር ነበር። እሺ ፍጥረት ሳይፈጠር እስልምና መኖሩን ማስረጃ አለ? ከአንተ እምነት አንጻር እኮ ነው እያልኩ ያለሁት። ቁርአን ያለ ቃል ነው ፍጡር አይደለም ብለህ ስለምታምን ፖይንት አልገባውም። እስቲ ላይ ይመስለኛል አንተም እኮ አልገባህም። ክርስቲያን ማለት የክርስቶስ ተከታይ ነው አልከኝ። ክርስትና ማለት ደግሞ
የክርስቶስ እምነት ነው ያልከኝ መጀመሪያ እንደጀመርክ ማለት ነው። ከዛ ግን ክርስትና ምለው ወርድ አልወጣኝም ብያለሁ። እንደዛ ክርስቲያን ክርስትና ማለት የክርስቶስ እምነት አልወጣኝም። በእናትህ አለ እንደዛ ብያለሁ። ክርስቲያን እንደዛ ካልኩኝ እንቅልፍ መጥቶብኝ ነበር። ጀዋር በቃ ይብቃሃል። አልኩምፈይ የክርስቶስ እምነት ነው ምናምን ብዬ አልወጣኝም አላልኩም። አትዋሽ። ቆይ አንዴ ክርስቲያን እኔ አሁን ኢንዲቪጁዋሊ እኔ ያሰብኩት በራሴ ፐርሰናሊ ክርስቶስ ማነው ክርስቲያን የክርስቶስ ተከታይ ከሆነ ክርስትና ደግሞ እምነቱ ሆኖ መቀጠል ነበረበት። ተረዳኸኝ? ምንድነው ደጋግመህ ነው ደጋግመን መለስንልህ። ሌላ ጥያቄ አለ ወይንስ ይብቃ? ይብቃ ነው። ሰዓት ሄዷል። ይብቃ። ነገና ጀዋር በቃ ነገና። አይ በጣም ደክሞታል። ደህና ደርሽ። ነገና ችግር የለውም እንቀበላለን። ያፎ ይጨርስ በቃ ይብቃንና ለዛሬ ፓራፍሬዝ አድርገው ቶፒኩን። ያው አንዴ ጥያቄ አለ አብዱል ባሲጥ አንዴ እንግዲህ ያው እስካሁን እንዳየነው በነገራችን ላይ አንዲት ሀሳብ ብቻ ነች። እሷ ምንድነች? የአሹራ ጾም። የአሹራ ጾም በነገራችን ላይ ያው ሁለት የተለያየ ሀሳብ ነው ያለው ሀዲሱ ላይ ራሱ ማለት ነው። ሙሐመድ የትኛውን ቀድሞ እንደተናገረ ለምን እንደጾመ ከማን ሰምቶ እንደጾመ በጣም ኮንትራዲክቲንግ የሆነ ሀሳብ ነው ያለው። which is ምንድነው በቃ እያንዳንዱ ነገር ሙሐመድ ሲከተል የነበረው ምንድነው? ከዛም ከዚህም ከጣዖት አምላኪዎችም ከአይሁዶችም ከክርስቲያኖችም የሰማቸውን ነገሮች ሁሉ ሃይማኖት አድርጎ ኢስላማይዝ አድርጎ የራሱ አድርጎ ነው ያስቀጠለው እንጂ ሌላ ምንም የተለየ ነገር የለው። ይሄን ሃይማኖት ብለው ከዛ በኋላ ይከተሉታል ሙስሊሞች ደግሞ በጣም በሚያሳዝን ሁኔታ ማለት ነው። እኛ ሰው ከእንደዚህ አይነት ከልት ውጡ ብለን ጥሪያችንን እናስተላልፋለን። እናመሰግናለን አቶ ክርስቲያን ታደለልን አፈ ጉባኤ ያለው መሰለኝ እኮ አሁን ትወጣላችሁ። ወጡ ማሩፍ ታድራለህ። እኔ ልውጣ? ትቆያለህ? እኔ ልውጣ? ና አብረን እንቀመጥ። እንዴት ነው ይወጣል? ይሄ ነገር አይወጣም። እኔ ልውጣ መሰለኝ ሰው ይወጣል።